ዋው! ለእግዚአብሔር ክብር ይሁን፣ ለእግዚአብሔር ክብር ይሁን፣ ለጌታ ክብር ይሁን፣ ለእግዚአብሔር መንፈስ ቅዱስ ክብር ይሁን። የእግዚአብሔርን ቃል እንደ መስማት የበለጠ ምን ነገር አለ? ወንድሞችና እህቶች ጌታ እግዚአብሔር ይባርክ። ፓስተር ጌ ጸጋ ይብዛልህ። ቁጭ ብለን የጠጣናት እኔ ሰዎች ምን እያደረጉ እንደሰሙ አላውቅም። ከተቀመጥኩበት ቦታ አልተነሳሁም። ጌታ ይባርክ። የጠዋት በረንዳዬ ላይ ቁጭ ብዬ ወፎች እየተንጫጩ ቁጭ ብዬ ነው የሰማሁት። ለእግዚአብሔር ክብር ይሁን። ጌታን እጅግ አድርገን እናመሰግናለን። እንግዲህ ልማድ አለን ከፓስተር ባስተማረው ላይ ለአንድ ለሁለት ለሶስት ሰዎች የጥያቄ ጊዜ እንሰጣለን። ምናልባት ያልገባችሁ ሰዎች ካላችሁ በዚህ ባስተማረበት ክፍል ላይ በሌላ መጽሐፍት ላይ አይደለም፣ ልብ በሉ። አይን የዚህኛው ላይ ጥያቄ አለኝ ብሎ የሚል ሰው ካለ ለዛ እድል እንሰጣለን። ማንም ሰው መጠየቅ ይችላል። ስለዚህ ጥያቄ ያላችሁ ሰዎች ካላችሁ ታች አንዳንድ ቁጥር ጻፉልኝና አስገብቻችሁ መጠየቅ ትችላላችሁ። መጀመሪያ እዚህ አይ ቲንክ እንደው እሱን ከማድረግ በፊት ኤርምዬ ጥያቄ ያላቸው ይጠይቁ፣ ይዘጋጁ። እነሱ እንደው ጌታን መቀበል የሚፈልጉ ሰዎች ካሉ በውስጥ ኮንታክት አንተን እንዲያደርጉ መንገድ ብትነግራቸው። ኦኬ እሺ፣ ያው እሱንም እናደርጋለን። እሺ፣ ተባረኩ። ተባረክ ፓስተርዬ። ጌታ ለመቀበል የምትፈልጉ ሰዎች ካላችሁ በውስጥ መስመር 7 ቁጥር ጻፉልኝ፣ ለእኔ ጋር ማለት ነው። እኔ ጋር በውስጥ መስመር ሜሴጅ ላይ እዚህ ጋር እናጽፋችሁ። ብዙ አይነት ሰዎች ስላሉ ሶሪ ነሽ ሴት ነኝ። የልጅ ስም ነው። ልክሲ ስገባ ግር ይላቸዋል ወይም ለውጠዋለሁ። በጣም አመሰግናል። ማመስገን ስላለብን ማለት ነው። ምክንያቱም ውብዬ ለምን ትሄጃለሽ? እሺ ቀጥይ እና ቴንኪዩ ልል እወዳለሁኝ። ፓስተር የኔ ክሊር ያልሆነልኝ ነገር ማለት እንዲገባኝ የምፈልገው ነገር ስለ ሕግ ስንማር አዲስ ኪዳን ውስጥ ሕግ የተሰጠው ለእስራኤላውያኖች ናቸው። የተሰጣቸው ሕግ በብሉይ ኪዳን ውስጥ ማለት ነው። ጳውሎስ ብዙ ጊዜ አዲስ ኪዳን ውስጥ ሲያስተምር ሕግ ብሎ የሚለው ያንን ነው አይደል? ፕሪሳይዝ የሚያደርገው ያንን ሕግ በብሉይ የተሰጠውን ሕግ ነው። እኛ ያ ሕግ እኛን የሚመለከተን ሕግ አይደለም። አሕዛብን የሚመለከት ሕግ አይደለም። እኛ ያንን ሕግ አልተቀበልነውም። ያ ሕግ የተሰጠው ለእስራኤላውያኖች ነው እና እኔ በአዲስ ኪዳን ውስጥ የትኛው ቦታ ላይ ነው ለእኛ ለክርስቲያኖች አሕዛብ ሆነን በክርስቶስ ወደ እግዚአብሔር መንግስት ለገባን ለእኛ የቱ ቦታ ላይ ነው ሕግ መቀመጥ ያለበት? እንዴት ነው ልናየው የሚገባው ሕግን? እኔ አሁን ለምሳሌ አይመለከተንም ብዬ ነው ማስበው። አንደርስታንድ አድርገኸኛል? ጥያቄ ግልጽ ከሆነልኝ ማለት ነው እና ክሊር እንድታደርግልኝ ስለማላውቀው ከምን አንጻር ነው ሕጉ አይመለከተንም የምትይው? እኛ አሕዛቦች ነና አሕዛብ በክርስቶስ እሱ ገብቶኛል። አሕዛብ አይመለከተንም። ስሚ አዳምጪ። አይመለከተንም ስትይ ወይም አይመለከተኝም ስትይ ከምን አንጻር ነው አይመለከተኝም የምትይው ነው የእኔ ጥያቄ። አይመለከተንም ማለት ሕጉ እንዲፈጽሙት የተሰጠው ለእስራኤል ነው። በአዲስ ኪዳን ውስጥ እኛ በማመን ነው ወደ ክርስቶስ የክርስቶስን ሕይወት በመቀበል ነው መንፈስ ቅዱስ በእኛ ውስጥ የፈሰሰው። የዚህ የሕይወት ሕግ ስርዓት ነው እኛን የሚያስተዳድረን አይደል? እንደዛ ነው። በብሉይ ኪዳንም ጽድቅ በእምነት ነው፣ ሕግ በመጠበቅ አይደለም። ስናገር እንደሰማሽው በብሉይ ኪዳንም ጽድቅ በእምነት ነው። ያው ሐዋርያው ቅዱስ ጳውሎስ እኮ ሄዶ የሚጠቅሰው ትናን ባነው አብርሃምን ሄዶ የሚጠቅሰው በዚህ ምክንያት ነው። እንደውም ዝም ብሎ ጠቅሶ ብቻ አይደለም ያቆመው። የእግዚአብሔር ሰውን የማጽደቅ የማዳን ፕሮግራም በእምነት ስለሆነ ዘፍጥረት ምዕራፍ 12 ቁጥር 3 ላይ ለአብርሃም ወንጌል የተሰበከበት ምክንያት አለን ጳውሎስ አሕዛብን በእምነት ስለሚያጸድቅ ነው። ምዕራፍ 15
ማነው ቁጥር 6 ላይ ምንድን ያለን? አብርሃም አምኖ ጽድቅ ተቆጠረለት። ስለዚህ በብሉይ ኪዳን ጽድቅ ሕግ በመጠበቅ አይደለም። ይሄ ኮንፊውዥን ስለነበረ ሙሴን ያነሳና ጳውሎስ አይ ሕጉን ይኖሩበታል እንጂ ይጸድቁበታል አይልም ሕጉም ራሱ ብሎ ነው እኮ እንትን አድርጎ የሰጠው። ስለዚህ ሕጉ እኛን አይመለከተንም የሚለው እሳቤ ትንሽ አሁን በዚህ ዘመን የመጣ ዘመን የወለደው አንድ ትክክል ያልሆነ ትምህርት አለ። ምናልባት እሱን ትምህርት የምታምኙ ከሆነ ይቅርታ አድርጊልኝ። እኔ ትምህርቱ ጋር ነው ጉዳይ። ያ ትምህርት ምን የሚል ነው? ቆይ አዳምጪኝ። ያ ትምህርት ምን የሚል ነው? የጸጋ ወንጌል ይላሉ ሰዎች እና የጸጋ ወንጌል ይሉና እኛ በጸጋ ስለሆነ የዳነው ሕጉ እኛን አይመለከተንም ይላሉ። ሕጉ የማይመለከተው ሰው ጸጋው ሊመለከተው ግን አይችልም። አንድ ሁለተኛ ሕጉ ተሽሯል ይላሉ። ሕጉ ተሽሯል ይላሉ። ሕጉ መሻሩን የሚያረጋግጥ የመጽሐፍ ክፍል የትኛው እንደሆነ እርግጠኛ አይደለሁም እኔ። ስለ ሕግ ሲወራ ደግሞ የትኛው ሕግ ነው የተሻረው? ምክንያቱም ቅድም ስናገር ሰምተሽኛል። ወደ 613 የሚያሉ ሕጎች አሉ። የትኛው ነው የተሻረው? አንድ መጽሐፍ ቅዱስ ሕግ ሲል መጽሐፍ ቅዱስ ምን ነው የሚያሳየው? እንደየ አውዱ ሕግ የሚለው ቃል በገባበት አውድ የተለያየ ትርጉም አለው። ስለዚህ ሕግ አይመለከተኝም ስንል የትኛውን ሕግ ነው አይመለከተኝም የምንለው? እነዚህን ነገሮች ማወቅ በጣም አስፈላጊ ነው። አንድ ሁለተኛ በአድህኖተ እግዚአብሔር ታሪክ ውስጥ ማለት ነው። ይሄ ሰውን በማዳን ሰውን በመቤዠት በአድህኖተ እግዚአብሔር ታሪክ ውስጥ እግዚአብሔር ሰውን ከመጀመሪያውንም የማዳን እቅዱ በሕግ ሳይሆን በእምነት ነው። የዕብራውያን መጽሐፍ ይሄንን ነው የሚናገረው። አይሁዳውያንም የሚጸድቁት በሕግ ነው። የጸደቁትን ዕብራውያን ምዕራፍ 11 ላይ የምታገኛቸው አባቶች የእምነት ምሳሌ ሆነው ነው። በእምነት ስለጸደቁ ነው የተዘረዘሩት እዛ። የዕብራውያን ጸሐፊ ይሄን ነው የሚነግራቸው። በሕግ አይደለም እነዚህ የብሉይ ኪዳን አባቶች የምታዩዋቸው በሙሉ በእምነት ነው የጸደቁት ብሎ ከታች ጀምሮ ነው የሚናገረው፣ ከአቤል ጀምሮ ማለት ነው። በብሉይ ኪዳንም በአዲስ ኪዳንም መጽደቅ መዳን የሚባለው ነገር ያለው ከእምነት ጋር ተያይዞ ሕጉ ለአይሁድ ተሰጥቷል። የተቀበሉት አይሁድ እንዲኖሩበት የተሰጣቸው ሊያጸድቃቸው ነው ብሎታል። ወዴት የሚያመጣ? ወደ ክርስቶስ ወደ ክርስቶስ እንዲያዩ ወደ ክርስቶስ እንዲመለከቱ የሚያደርግ ሞግዚት ነው። ሕጉ እንዴት ነው ሞግዚት የሚሆነው? እና ወደ ክርስቶስ እንድናይ ወይም ወደ ክርስቶስ እንድንመጣ ክርስቶስን አዳኝ አድርገን እንድንፈልገው ሊያደርገን የሚችለው እንዴት ነው የሚለውን ሳምንት ስለማነሳ እዛ ጋር በደንብ አወራልሻለሁ። ስለዚህ ሕጉ አይመለከተኝም ስንል ከምን አንጻር ነው ብዬ የጠየቅኩሽ ይሄን ነው። ከጽድቅ አንጻር ነው ወይስ ከምን አንጻር ነው? በሕጉ ከመኖር አንጻር ነው እያልሽ ያለሽው? የትኛውን ነው እያልሽ ያለሽው ያልኩት ለዚህ ነው። ከጽድቅ አንጻር አይሁዳውያኑንም ከጽድቅ አንጻር ስለማይመለከታቸው ነው ጳውሎስ ኖ ጽድቅ በእምነት ነው የሚለው። እነሱንም አንችልም አይመለከትም ሕጉ ከጽድቅ አንጻር። ሕይወትን ከመኖር አንጻር በጽድቅ ከመኖር አንጻር ከሆነ ወይም የቅድስናን ሕይወት ከመኖር አንጻር ከሆነ ስለ የትኛው ሕግ ነው የምናየው? የትኛው ሕግ ነው ይቀድሳል የሚባለው ወይም ቅዱስ ነው ተብሎ የተነገረለት? ሕጉ ቅዱስ ነው፣ ትእዛዛቱም ንጹህ ነው የተባለለት የትኛው ሕግ ነው የሚለውን ማወቅ በጣም ያስፈልጋል። ምክንያቱም ሕጉ ቢያንስ 4 ክፍሎች አሉት ቢያንስ እና ይህንን አውቆ ስለ የትኛው ሕግ ነው የምናወራው ብሎ ማሰብ በጣም ተገቢ ነው ብዬ አስባለሁ። እና አይመለከተኝም የምትዩ የትኛው ሕግ እንደሆነ እርግጠኛ አይደለሁም እኔ። ማለት በአጠቃላይ እዚህ ስማር ለእኔ ግልጽ በጣም ችግር አለብኝ። ስለ ሕግ በደንብ ያልገባኝ ነገሮች ስላሉ ነው ገብቼ የጠየኩ
እኔ የማየው ምንድነው ህግ በቃ በሙሴ የተሰጠውን ህግ ነው በቃ ህግ ብዬ የምለው። አንደርስታንድ አድርገኸኛል? ሌላ ህግ አለ እንጃ። ሁሉ በሙሴ የተሰጠው ህግ ነው። ያ በሙሴ የተሰጠው ህግ ቅድም የነገርኩሽ እሱን ነው። ያ በሙሴ የተሰጠው ህግ ቢያንስ 4 ክፍሎች አሉት ያልኩሽ ለዚህ ነው። ይኸውልሽ በሙሴ የተሰጠው ህግ የመጀመሪያው ሞራል ሎ ወይም ይሄ የሥነ ምግባር ህግ የሚባለው 10ቱ ትእዛዛት የሚባሉት አንድ ክፍል ነው። እሱ አልተሻረም። ክርስቶስም ፈጸመው እንጂ አልሻረውም። ልሽረው አልመጣሁም ነው ያለው። አየሹ። ሁለተኛው እነሱ እንደ ማህበረሰብ ይኖሩበት የነበረ የሚበሉትን የሚጠጡትን የሚወስን በመካከላቸው ያለውን ማህበራዊ ጉዳይ ከአሕዛብ ጋር የሚኖራቸውን ግንኙነት ከዛ ቀጥሎ ደግሞ በብሉይ ኪዳን ህዝቡ ወደ እግዚአብሔር ለመቅረብ ሲመጡ ማለት ነው። ወደ መገናኛው ድንኳን መጥተው ወደ እግዚአብሔር ለመቅረብ ሲመጡ ወይም ወደ መቅደሱ መጥተው ወደ እግዚአብሔር ለመቅረብ ሲመጡ በካህናቱና በህዝቡ የሚፈጸም የቤተ መቅደሱ ህግ ደግሞ አለ። ያንን ያልፈጸመ ያንን ያላደረገ በምንም አይነት ወደ እግዚአብሔር ከእግዚአብሔር ጋር ሊገናኝ አይችልም። እሱ ተሽሯል። አዎ። እንዴት ተሻረ? ኢየሱስ ክርስቶስ በመስቀል ሞተና በሱ በኩል ምንም ያንን ትተን በሱ በኩል ስንመጣ አበቃለት። እሱ ግልጽ ነው። ሞራል ሎው የምትይው ከሆነ ወይም 10ቱ ትእዛዛት የሚባለው ከሆነ ግን እሱ ጽድቅን ይጠይቃል። እሱ ሁሉ የሚጠይቀው ጽድቅ ትክክለኝነትን ነው። በእግዚአብሔር ፊት ትክክለኛ ጽድቅ ማለት በእግዚአብሔር ፊት ትክክለኛ መሆን ማለት ነው። አየሽ፣ በእግዚአብሔር ፊት ሁልጊዜም ትክክለኛ ሆነሽ ትገኛለሽ። ትክክለኛነትሽ ደግሞ የሚለካው ከራሱ ከእግዚአብሔር አንጻር ነው። ስለዚህ እግዚአብሔር ለአንቺ የቆጠረው ለሌላውም ለአብርሃምም የቆጠረው የራሱን ጽድቅ ነው። የኔን ትክክል አይደለም። እግዚአብሔር የራሱን ጽድቅ ቆጠረልን። አብርሃምም አመነ ጽድቅም ሆኖ ተቆጠረለት ይላል። በተቆጠረ ጽድቅ ነው የዳነው አብርሃም። ልክ አንቺና እኔ በክርስቶስ ስናምን በተመሳሳይ በተቆጠረ ጽድቅ እንድናለን። ግልጽ ነው። አሁን ከህጉ ጋር ተያይዞ ያለ ተቃርኖ ምንድን ነው? አይ ሳልዋሽ እንትን ሳላረግ ሳልገድል እንደዚህ ሆኜ ነው የምጸድቀው ብሎ የሚያስብ ሰው ከእርግማን በታች ይሆናል። ለምን? ህጉን ሙሉ በሙሉ ሊፈጽመው ስለማይችል። ሁል ጊዜ ህጉን ሙሉ በሙሉ ሊፈጽመው ስለማይችል ህጉ የሚጠይቀው ጽድቅ ወይም ህጉ የሚጠይቀው ትክክለኛነት ግን እንዴት በህይወቴ ሊሆን ይችላል? ህጉ የሚጠይቀው ጽድቅ በህይወቴ ሊሆን የሚችለው በክርስቶስ ኢየሱስ አምንና ስጸድቅ የእግዚአብሔር መንፈስ በእኔ ውስጥ ያድራል። ቀደም ሮሜ መጽሐፍ ምዕራፍ 8 ያነሳሁት በዚህ። ከዛስ ህጉ የሚጠይቀው ጽድቅ ሙሉ በሙሉ በእኔ ይፈጸማል። በማን ጥረት? በእኔ ጥረት ነው፣ በመንፈስ ቅዱስ። ህጉ የሚጠይቀው ትክክለኛ እግዚአብሔር ትክክል የሚለውን ህይወት በዚህ ምድር ላይ መኖሬ ለመዳን ነው? አይደለም። ስለ ዳንኩ ስድን በተቀበልኩት መንፈስ ነዋ ይሄን ህይወት መኖር የቻልኩት። ግልጽ ነው። እህቴ ወይ ፓስተር ግልጽ ነው። በጣም ግልጽ ነው። ይሄ ህጉ ብዙ ጊዜ ምን ይላሉ መሰለሽ? እኛ ህጉ ለአይሁድ ነው፣ እኛ አይመለከተንም፣ እንደፈለገ እንኖራለን፣ በጸጋ ነው ምናምን የሚሉ ሰዎች አሉ። ጸጋን በትክክል አልተገነዘቡ። ምክንያቱስ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ምናልባት የአሳች ትምህርት ድንገት ወደ ጆሮች ገብቶ ከሆነ በደንብ እንድትነቂ ስለፈለግኩ ነው ትንሽ ጨመር አድርጌ መናገር የፈለግኩት። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ምን ብሎ ይናገራል? ያዳነን ወይም ከእቅዱና ከጸጋው የተነሳ ደው ቀጥታ የሚለው ቃሉ ይህንን ነው። ከእቅዱና ከጸጋው የተነሳ ያዳነን
ወደ ቅዱስም ኑሮ የጠራን እግዚአብሔር ነው ይላል። አየሽው? ድህነት የእግዚአብሔር እቅድ ነው። መጽደቅ የእግዚአብሔር ስጦታ ነው። ያዳነን ከእቅዱና ከጸጋው የተነሳ ያዳነን ያጸደቀን እግዚአብሔር ነው። እኛ ምንም አላረግንም። ከዚያስ ግን ለቅዱስ ኑሮ ጠርቶናል። በጸጋ መጽደቅ ቅዱስ ኑሮ ለመኖር ጥሪን መቀበል ይጠይቃል። በጸጋ መጽደቅ ቅዱስ ኑሮ ለመኖር የቀረበውን ጥሪ መቀበል ይጠይቃል። ምን ማለት ነው? እዚህ እጄ ላይ ይኸውልሽ ሳንቲም አለ። ይሄ ሳንቲም በዚህም ገጽ አለው፣ በዚህም ገጽ አለው። ይሄ ሳንቲም አሁን ይገዛል፣ ህጋዊ ነው፣ ተቀባይነት አለው። ይሄን ሳንቲም መሃል ለመሃል ብሰነጥቀው ህጋዊነቱን ያጣል። በጸጋ መዳንን ከቅዱስ ኑሮ ስትሰነጥቂው ድህነት መሆኑ ያበቃል። አገኘሽ? አዎ ፓስተር፣ ፖይንት የእግዚአብሔር ይስጥልኝ። በጣም አመሰግናለሁ። እግዚአብሔር ይባርክ። ምንም ችግር የለም። እሺ፣ ሌላ ጥያቄ ያለው ሰው ካለ? ቴንክ ዩ ፓስተር። እህታችንም ተባረኪ። ጥሩ ጥያቄ የጠየቅሽው ብዙ ሰዎች የሚቸገሩበትን ጥያቄ ነው ያነሳችው። እሷም ራሱ ቶሎ እንደዚህ አይገባኝም አለች። ግን ፋሲል የሚባል ወንድም አንድ ቁጥር ጽፏል። እርምዬ እሺ፣ ኦኬ። የተሻሩ ህጎችና ያልተሻረውን ህግ ማወቅ በጣም 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 አስፈላጊ ነው። ኦኬ። በድንጋይ ላይ የተጻፉት ህግጋት እነዛ 10ቱ ትእዛዛት ተሽረዋል ብለው የሚሉ ሰዎች አሉ። በፍጹም ስህተት ነው እሱ። እንደዛ አይልም ቅዱስ ጳውሎስ። እንደዛማ ከሆነ ውሸትና ምንዝርና ስርቆት ኃጢአት ሆኖ አይቆጠርም ነበር ማለት ነው። ኦኬ። አዲስ ኪዳን ላይ ያነሳ ነው ጥቅስ ራሱ ሮሜ መጽሐፍ ምዕራፍ 8 ትርጉም አይኖረውም። የኢየሱስ ክርስቶስን ሞት ትርጉም አይኖረውም ማለት ነው። እና በጣም ተጠንቀቁ። እዚህ በእኛ መካከል በወንጌል አማኞች መካከል የጸጋ አስተማሪዎች ነን ብሎ የሚሉ ቅድም ፓስተር እንዳለው በጣም በቃ ሰይጣን ገጣጥሞ ያስገባቸው ሰዎች አሉ መካከላችን። ምን እንደሚናገሩ ራሱ እንኳን አያውቁትም። እና 10ቱ ትእዛዛት በድንጋዩ ጽላት ላይ የተጻፈው ህግ አልተሻረም። እሱን ሊሽር አይደለም የመጣው ልፈጽመው ነው እንጂ ነው ያለው። ኦኬ። የተሻሩቱ በቤተ መቅደስ ውስጥ ያሉ አገልግሎትና ራሱ ቤተ መቅደሱን ቤተ መቅደሱና በቤተ መቅደስ ውስጥ ይከናወኑ የነበሩ አገልግሎቱንና ክህነቱን ሁሉ ጭምር ነው። እነሱ ናቸው የተሻሩት። መስዋዕቱንም ጭምር መስዋዕቱን ጭምር ህጎች በሙሉ እነሱ ተሽረዋል። ወደ እግዚአብሔር ለምሳሌ የአሮን ቤተ መቅደሱ የአሮን ክህነት፣ በቤተ መቅደሱ ውስጥ የሚቀርቡ የእህል ቁርባን፣ የእንስሶች ደም ማቅረብ፣ ፈርስ ማቃጠል፣ ስቡን ማቃጠል የሚባል በሙሉ እነሱን ከመንገድ ጠርቆ አስወግዶታል እግዚአብሔር ልጅ ኢየሱስ። አሜን። ምናልባት አንዴ ታገሰኝ ፋሲል፣ እንሰማሃለሁ። እሺ፣ ይህን ሀሳብ ትንሽ እንትን ልበለው በደንብ መስመር ላስይዘው ስለፈለግ። እሺ፣ ሮሜ መጽሐፍ ምዕራፍ 8ን ተመልከቱ ዘመዶቼ። ስለዚህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። ከኩነኔ ነፃ የመሆናቸው ምክንያቱ ክርስቶስ ነው። ምክንያቱም ይላል ኩነኔ የማይኖርባቸው የህይወት መንፈስ ህግ በክርስቶስ ኢየሱስ በክርስቶስ ኢየሱስ ሜርሲን አስገቧት። ምክንያት አያችሁት? የህይወት መንፈስ ህግ ሰዎችን ከኃጢአትና ከሞት ህግ ነፃ የሚያወጣቸው በክርስቶስ ኢየሱስ ነው። ግን ይሄ እንዴት ተከናወነ? አሁን ቀጥሎ የሚመጣው ጥያቄ እሱ ነው። ሐዋርያው ቅዱስ ጳውሎስ ቀጥሎ እሱን ያብራራል። ቁጥር 3 ህግ ሰውን ከኃጢአትና ከሞት ነፃ ማውጣት አልቻለም። በሌላ ቋንቋ ሊያድነው ሊያጸድቀው አልቻለም። ከኩነኔ ውጭ ሊያደርገው አልቻለም። ኦኬ። የቱ ህግ? የቤተ መቅደሱ ህግ ኖ። የመስዋዕቱ ህግ ኖ። እንደ ማህበረሰብ ከአሕዛብ ጋር እርስ በርሳቸው ያላቸውን ግንኙነት የሚወስነው ህግ ኖ። ብሉይ ኪዳን ተብሎ የሚታወቀው ሞራል ሎ የሚሉት
አትስረቅ፣ አትግደል የሚለው እነዛ አሁን ቅድም ወንድሜ ኤርሚ ሲናገር እንደነበረ በጽላቱ ላይ ተጽፈው የተሰጡ ህጎች እሱ ጽድቅን ዲማንድ ያደርጋል። ጽድቅ ማለት በእግዚአብሔር ፊት ትክክለኛ ሆኖ መገኘት ማለት ነው። ሰው ያንን ህግ በመጠበቅ ሙሉ በሙሉ መጠበቅ ስለማይችል በእግዚአብሔር ፊት ትክክለኛ ሆኖ መገኘት አልቻለም፣ መጽደቅ አልቻለም። እናስ ያንን ህግ የፈጸመው ጌታ ያንን ህግ ባልፈጸሙ ሰዎች ላይ ያለውን የሞት ዕዳ የወሰደው ጌታ ለዘላለም ስሙ ይባረክ። እሱን ሲያምኑ ከሁለቱም ነፃ ይወጣሉ። ግን ተመልከቱ ቁጥር 3 ምን እንደሚል፣ ህግ ከስጋ ባህሪ የተነሳ ደክሞ ሊፈጽም ያልቻለውን ይህ አሁን ያልኩትን ማለት ነው እግዚአብሔር የገዛ ልጁን በኃጢአተኛ ሰው አምሳል የኃጢአት መስዋዕት እንዲሆን በመላክ ፈጸመው። በዚህም ኃጢአትን በስጋ ኮነነ። 4 ነጥብ። በቃ አሁን ኃጢአት በስጋ ተኮንኗል። ለምን? ክርስቶስ እግዚአብሔር ልጁን ክርስቶስ ኢየሱስን በመላክ በኢየሱስ ክርስቶስ ተስጎና በኢየሱስ ክርስቶስ የመስቀል ሥራ ሰዎችን ዋጃቸውና አዳናቸውና አጸደቃቸው። ለምን? ቁጥር 4 እንዲህ ይላል፣ ይኸውም ይላል ኢየሱስ ክርስቶስ ይህን ሁሉ ዋጋ የከፈለበትን ምክንያት ሲነግረን በኃጢአተኛ ሥጋ ምሳሌ መጣ፣ ሞተ ምናምን የምንልበትን ምክንያት ሲነግረን ቁጥር 4 ይኸውም ይላል በስጋ ሳይሆን በመንፈስ በምንመላለስ በእኛ በስጋ ሳይሆን በመንፈስ በምንመላለስ በእኛ ሕጉ የሚጠይቀው ጽድቅ። ፊሊሞን በደንብ ስሚኛውን አየሹ። ሕጉ ጽድቅን ይጠይቃል። አላቆመም ሕጉ ጽድቅን መጠየቅ። በነገራችሁ ላይ ያ 10ሩ ትእዛዝ የእግዚአብሔር ባህሪ ነው፣ የእግዚአብሔር ኔቸር ነው። እንዴት ሆኖ ነው የሚሻረው? ዘጸአት ምዕራፍ 19 ስታጠኑ የምታገኙት እሱን ነው። ቁጥር 20 ነው ሕጉ የመጣው። ግን ምዕራፍ 19 ቁጥር 1 ጀምራችሁ ስታነቡ ከግብፅ ምድር የወጣውን ሕዝብ እግዚአብሔር ምድረ በዳ ላይ አቁሞ በሙሴ አማካኝነት እኔ ለዚህ ሕዝብ ንጉሥ ሆናለሁ፣ ይህ ሕዝብ ለእኔ የመንግስት ካህናት ይሆናል፣ በዚህ ጉዳይ ይስማማሉ ብሎ ሕዝቡን እንዲጠይቅ ሙሴ ላከው። ሙሴ ሕዝቡን ጠይቆ መጥቶ ነገረው። ኦኬ የመንግስት ካህናት የምትሆኑ ከሆነ ደስስ ደሎ ብሎ ነው ቁጥር ምዕራፍ 20 ላይ ሲሰጥ የምታገኙት። ሌላ አምላክ እንዳይኖርህ፣ አትግደል፣ አትዋሽ ብሎ የሚናገር እነዛ የሥነ ምግባር ሕጎች የእግዚአብሔር ባህሪያት ናቸው፣ ሊሻሩ አይችሉም። ሁልጊዜ እግዚአብሔር ያን ባህሪ እንድንኖር ይጠይቃል። እሱ ነው የቅድስና ኑሮ የሚባለው። ያን የቅድስና ኑሮ እንዴት እንኑረው? ራሱ እግዚአብሔር የጠየቀን ይሄንን ነው። የጠራችሁ ቅዱስ እንደሆነ በኑሯችሁ ሁሉ ቅዱሳን ሁኑ ተብሎ ስለተጻፈ አይደለም የሚለው አንደኛ ጴጥሮስ ምዕራፍ 1 ቁጥር 15 ሌዋውያን ምዕራፍ 9 ጠቅሶ ይሄ ነው የሚነግረን። በኑሯችን ሁሉ ቅዱስ ልንሆን የምንችለው ሕግ እየጠበቅን ሳይሆን በክርስቶስ ኢየሱስ አምነን የጸደቅን ሰዎች። ይኸው ቃሉ ምን ይላል? ሕጉ የሚጠይቀው ጽድቅ ሙሉ በሙሉ እንዲፈጸም ነው። እንዴት? በስጋ ትግል፣ በእኛ ጥረት ኖ፣ በመንፈስ ቅዱስ ይሄ ሕግ አልተሻረም። ይሄ ሕግ አሁንም ጽድቅን ዲማንድ ያደርጋል። ሕጉ የሚጠይቀው የጽድቅ ህይወት፣ ትክክለኛ ህይወት የቅድስና ኑሮ ይባላል። የቅድስና ህይወት ይባላል። አዲስ ኪዳን ድምፁን ከፍ አድርጎ የሚጠራን ወይም የሚጠይቀን የህይወት ስርዓት ነው። ቅድም ያነሳሁት ይህንን ነው። በእቅዱና በጸጋው አዳነን ይልና ለቅዱስ ኑሮ ይለናል። ይሄ ቅዱስ ኑሮ በመንፈስ ቅዱስ የሚካሄድ ነገር ነው። በዚህ አግባብ መረዳት በጣም ተገቢ ነው። ህጉን በደንብ የተሻረው ህግ የትኛው ነው፣ ያልተሻረው ህግ የትኛው ነው የሚለውን መለየት በጣም አስፈላጊ ነገር ነው ማለት ነው። ይህን ካልኩ በኋላ ወደ ፋሲል ልምጣ። ሶሪ ፋሲል የጀመርነው ስላላለቀ ነው፣ ይቅርታ። ይህን ትምህርት የሚያቃልሉ ሰዎች ከገጠማችሁ 10ቱ ትእዛዛት በድንጋይ ላይ የተጻፈው ህግ ተሽሯል፣ ምንም ነገር አያደርግም፣ እኛ እሱ እንድንተገብረው አልታዘዝን ምናምን ነገር ብለው የሚሉ ሰዎች ካገኛቸዋቸው ህይወታቸው ጤናማ አይደለም። አንዳንዶቹ ያለ እውቀት ነው፣ አንዳንዶቹ ግን በኃጢአት ኑሮ አሁንም ጭምር እየተንደፋደፉ ያሉ
አይነት ሰዎች ናቸው። በእግዚአብሔር ልጅ በኢየሱስ ክርስቶስ ሕጉን ፈጽሞት እኛም ደግሞ እንድንፈጽመው በጸጋ ተሰጥቶናል። ስለዚህ ሕጉ መንፈሳዊ ነው፣ ቅዱስ ነው፣ ንጽሕት ናት ነው ብሎ የሚለው የተሻረውን ያልተሻረውን ለይቶ ማወቅ በጣም ብሉይ ኪዳንን ማጥናት በጣም ይጠይቃል። ይህንን ለማወቅ ማለት ነው። ፓስተርዬ ጌታ እግዚአብሔር ዘመንን ይባርክ። ፋሲል መቀጠል ይችላል። ቴንኪው ፓስተር፣ በደንብ በስፋት ስለሄድክበት። በሌላ ቀን እንደውም ራሱን ችሎ ብታስተምረን ደስ ይለኛል ፓስተር። እሺ ምዕራፍ 3 ላይ ብዙ እናወራዋለን። አሁን ሳምንት ምዕራፍ 3 ላይ ሞግዚት ነው ስለተባለ ምንድነው ሞግዚትነቱ ምንድነው የሚያደርገው የሚለው በስፋት ስለምና የተሻረውን ያልተሻረውን ሁሉ እዛ ላይ እናነሳለን። ፊሊሞን ከቻልሽ ሳምንት አትጥፊ። በደንብ አይ ቲንክ የተሻለ ከዛሬው የተሻለ ክላሪቲ ታገኛለሽ ብዬ ተስፋ አደርጋለሁ። ኦኬ አሁን ያው እዚህ መጥተዋል እነኚህ ሰዎች። አሁን አንዱ ያው ከታች እየጻፈ ነው፣ ሰብለ ማንች የምትባለው ማለት ነው። ሰንበትን አክብር እንግዲህ አለች። አሁን ገብተሽ ስለ ሻባት ብጠይቅሽ አንዲት ደቂቃ የመናገር ራሱ እንትን ያለሽ። ብሉይ ኪዳንን በዚህና ልክ ደፍራችሁ ለመናገር የምትፈልጉ ሰዎች አሁን ባስገባሽ ማለት ነው፣ ባስገባሽ በያው ጌታ ፊት ስትንተፋተፊ ነው የምትገኙ። ሰንበትን ስለማክበርና ስላለማክበር ማን ብሎ አለ? ከአስርቱ ትእዛዛት ሕግጋቶች ውስጥ ነው ብሎ የሚለው ሰንበት ብሎ የሚለው ቃል ምን ማለት እንደሆነ እንኳን አሁን አስገብቼ ብጠይቅሽ አትመልሽም። ያው ግን አሉ እነዚህ ምንድነው አንቲኖሚያንስ ነው የሚባሉት ሕግ ጠል የሆኑ አለ የእሱ አይነት የክፋት ትምህርት የተሞሉ ሰዎች ማለት ነው መካከላችን ያሉ። ልብ በሉ፣ በድንጋይ ሰሌዳ ላይ እዛ ብሉይ ኪዳን ተጽፎ የነበረውን ሕግ የእግዚአብሔር ልጅ ኢየሱስ ሊሽረው አልመጣም፣ ሽሬዋለሁም አላለም፣ ቅዱስ ጳውሎስም አላለም። ስለዚህ ከኢየሱስና ከጳውሎስ የበለጠ የምንሰማው ማንም አገልጋይ የለም። አለቀ። እንዴት ነው አልገባንም? ጠይቁ። አሁን ልክ እህቴ እንደጠየቀችው እግዚአብሔር የቃሉን ደጆች የከፈተላቸው የሚያስተምሩ ሰዎች አሉ። ጠይቁ፣ ትማራላችሁ ማለት ነው። ቴንኪዩ፣ ተባረኩ። ፋሲል ጥያቄ ለፓስተር አገር። ይቅርታ ፋሲል ቀጥል። ፓስተር ተባረክ፣ እግዚአብሔር ይባርክ። አሜን። በጣም ሮብ በቃ ደንበኛ ሆኛለሁ። ጌታ ይባርክ። በጣም አመሰግናለሁ። ምንድነው እሱ እዚህ ገላትያ ላይ እናንተ አዚም ያደረገባችሁ ብሎ እየተናገራቸው ያለበት ሰዓት ላይ አብርሃምን ጠቅሷል። አብርሃም አመነ ጽድቅ ሆኖ ተቆጠረለት የሚል ነገር አብርሃምን ጠቀሰ። አብርሃም የኖረበት ዘመን በብሉይ ኪዳን ዘመን እና እዚህ ድረስ ያለው የዘመኑን ቁጥር የሆነ ጠቅሰ ነበርና ቅድም ምን ያህል ነው የዘመኑ ቁጥር የሚለውን ለማወቅ ነው ማለት ቅድም የሰማሁት በትክክል አልሰማኝም። ይቅርታ። ቅድም የጠቀስኩት አብርሃም የኖረበትን ዘመንና እስካሁን ድረስ ያለውን አይደለም። ሕጉ የተሰጠው አብርሃም ጽድቅ ተቆጠረለት ከተባለ ከ430 ዓመት በኋላ ነው። እሱን ነው የጠቀስኩት ቅድም። ሀሳቤን አገኘኸው ፋሲል? እንጂ ድገምልኝ። አብርሃም ዘፍጥረት ምዕራፍ 15 አብርሃምን ማመነ ጽድቅም ሆኖ ተቆጠረለት ይላል አይደል? ከዛ አንስተህ ሕጉ እስከተሰጠበት ድረስ ማለት ነው። ሕጉ እስከተሰጠበት ድረስ 430 ዓመት ወይም ሕጉ አብርሃም ጽድቅ ከተቆጠረለት ከ430 ዓመት በኋላ ነው የተሰጠው። ለዚህ ነው ጳውሎስ እዚህ በማናምጣልኝ በዚህ አሁን ባወራሁት በገላትያ መጽሐፍ ምዕራፍ 3 ቁጥር 1 እስከ 14 እያነሳ የሚነግራቸው ነገር ምንድን ነው? ከመጀመሪያውንም ነው እያለ ያለው ጳውሎስ። የእግዚአብሔር ፕሮግራም በሕግ ሰውን ማጽደቅ አይደለም። ሕጉ ሳይመጣ በፊት አብርሃም ጸድቋል። ሕጉ ከመሰጠቱ በፊት አብርሃም በእምነት ጸድቋል እያለ ነው ማስረጃ የሚሰጣቸው። ሳምንት አነሳለሁኝ እዚሁ ምዕራፍ 3 ላይ ሕጉ ከ430 ዓመት በኋላ ነው የተሰጠው። ምናልባት እንዳነብልህ ከፈለክ እዚሁ ምዕራፍ 3 ላይ ሳምንት ስለምነካው ነው። ምን ይላል መሰለህ? ቁጥር 19 ላይ መጽሐፍ ይዛል ካልያዝክ እኔ ላንብብ። እሺ ላንብብልህ። ስለ አብርሃም ነው የሚያወራው። እንግዲህ ከላይ ጀምሮ ስለ አብርሃም እያወራ ነው የሚመጣው። አሁንም ስለሱ ነው የሚያወራው እና ቁጥር 13 ላይ እንዲህ ብሎ ይናገራል። በደንብ ሀሳቡ እንዲያያዝልህ ቁጥር 15 ጀምሮ ላንብብ። ወንድሞች ሆይ እንደ ሰው ልማድ እላለሁ፣ የሰውስ እንኳ ቢሆን እርግጠኛውን ኪዳን ማንም አይንቅም።
ወይም አይጨምርበትም። ለአብርሃምና ለዘሩ የተስፋው ቃል ተነገረ። ስለ ብዙዎች እንደሚነገር ለዘሮቹ አይልም፣ ስለ አንድ እንደሚነገር ግን ለዘርህ ይላል፣ እርሱም ክርስቶስ ይልና ቁጥር 17 እንዲህ ይላል፣ ይህንንም እላለሁ ከ430 ዓመት በኋላ የተሰጠው ሕግ ሰማኸኝ? ከ430 ዓመት በኋላ የተሰጠው ሕግ ማለት ከ430 ዓመት በኋላ የተሰጠው ሕግ ማለት ምን ማለት ነው ካልክ፣ ከላይ አብርሃምን ጳውሎስ እንደነገረን የተስፋ ቃሉ ለአብርሃም ከተሰጠ ከ430 ዓመት በኋላ አገኘኸኝ? ቅድም ያወራሁት እሱን ቅድም ያወራሁት እንጂ ሚስ አንደርስታንድ እንዳትቀኝ ስለገባኝ ነው። እሱን እንጂ ያወራሁት እስከዚህ ዘመን ያለው ማለት አይደለም፣ እንደሱ ማለት አይደለም። ኦኬ እሺ፣ ተባረክ። እሺ ተባረክ፣ ገብቶኛል። እሺ ቴንክ ዩ። ኦኬ እሺ፣ ፋሲል ወንድማችን እንደገባህ እስኪ እኔ አንድ ጥያቄ ልጠይቅህ። አሁን ፓስተር ያለ እንደገባህ አብርሃም የጸደቀው መቼ ነው? ሕግ ሳይሰጥ ወይ ሕግ ከተሰጠ በኋላ? ሕጉ ሳይሰጥ ነው። ሕጉ ሳይሰጥ በፊት አይደል? ገብተዋል ማለት ነው። ፓስተር ምን እንዳለ ቴንክ ዩ። ተባረኩ እንደማቸው ቴንክ ዩ ወዳጄ ፋሲል፣ ተባረክልን። እሺ ወገኖች፣ ሌላ ያለ ሰው አለ እዚህ ላይ? ሕግ ላይ የምጠይቁት ካለ ራሱ ልጠይቁን ትችላላችሁ፣ እኔንም ፓስተርን። በተለይ ደግሞ ገላትያ መጽሐፍ ስለሆነ እየተጠና ያለው እውነት አያምልጣችሁ ወንድሞች፣ እናቶች። በእውነት ቅዱስ ጳውሎስ ምን እያለ እንዳለ መጽሐፉ አለ፣ 6 ምዕራፍ አለው፣ እናነባዋለን። ብዙዎቻችን ግን አልገባንም። ሳይገባንም እንደገባንም ሆነም መቀመጥ የለብንም። ልክ እህቴ አሁን ፊሊሞን የሚሏት በልጇ ስም ተጠራው እህት ወንድሜ ፋሲል ገብቶ እንደጠየቀ ጠይቁ፣ ወንድሞቻችሁ ነን፣ ጠይቁ። ኦኬ፣ ጸጋ ይብዛላችሁ ካላችሁ ከታች። እሺ፣ እዚህ ማጠይቁ ሰዎች አሁን እሺ፣ ማነው እህቴን ፊሊሞንና ፋሲልን ላስወርዳችሁ ነው፣ ሌሎች እየጻፉ ስላሉ ማለት ነው። ፓስተርዬ ትችላለህ? አንድ ሁለት ሰዎች መቀበል ጥያቄ ይምጡ፣ በዚህ ጉዳይ ላይ ይምጡ። ቴንክ ዩ። ኦኬ ዲዮር ማን ነበረ ደግሞ ቅድም የጠየቀው? ምህረት ተካፋይ። እሺ በገላትያ መጽሐፍ ትምህርቱን ብቻ የተማረ ሰው ነው እንዲጠይቅ የምንፈልገው። ሲጠይቁኝ አገኘዋለሁ እኮ ችግር የለውም። ኤርሚ እንደምን አመሻችሁ ወንድሞች። እግዚአብሔር ይመስገን። እሺ ፓስተር ፋሲል፣ እኔ ሀበን እባላለሁ። ጥያቄ አለኝ። በዚህ አሁን እታች ረዳ አንተ እታች ረዳ እኔ ነኝ አወኩ። ጀርመን ሀገር ያለኸው ለእስራኤል ሕዝብ ከፍተኛ ጥላቻ ያለህ ክርስቶስንም ወደ መሳደብ የደረስክ ሰው ነህ። ደግመህ እንዳትልክ እሺ። እዚህ ቤት አውቃለሁ። በድምፅ ነው የማውቅህ። ዲዮር በድምፅ ነው የማውቅህ። ኦኬ። አንደኛ እግዚአብሔርን ቃል እንዴት እንደሚንቅ ፓስተር ጳውሎስን እንኳን ራሱ እያናናቀ ነው የሚያወራው። እና እታችሁ ረድ እሺ። አወቁ ታች ላየው ጌታ ይባርካሉ። አውቃለሁ። በድምፅ ነው የማውቅህ። ንስሐ መግባት አለብህ አንተ በመጀመሪያ ማለት ነው። ጳውሎስ ማን ነው ብለህ የምትል ቀኝና ግራህን ጆሮህን የማታውቅ ደፋር ሰውዬ እዚህ መተህ ልጠይቅ አትችልም። ቴንክ ዩ። ገላትያን የተማራችሁ ሰዎች ሌሎቻችሁ መጠየቅ ቻላችሁ። ተባረኪ። ምህረት የተባልከው ሶሪ ፓስተር ተለማቀው ነው ሰውዬው። ቤቱ የምትመራው አንተ ነህ። ቴንክ ዩ። ምህረት ጠይቂ ፓስተር፣ ወይ ጠይቅ፣ ይቅርታ። ምህረት ተካፋይ። ኤርሚዬ እንዴት አመሻችሁ? ፓስተር ሰላም ለእናንተ ይሁን። እንዴት ናችሁ? እንዴት አመሻችሁ? በጣም ደስ ብሎኛል። ከመጀመሪያውን የጀመርኩት እና ከዳኒ ቤት ወጥቼ ነው ኤርሚ ወደዚህ ሲመጣ ሳምንት ስለተማርኩኝ ሮብለታ
የአሁንም እንዳያመልጠኝ ወደዚህ ነው ሮጬ የመጣሁት። ገና ፓስተር ሳይጀምር ነው የመጣሁት። እንደውም ሼር አድርጎ ስትል አብሬያችሁ ነበርኩኝና ምንድነው ጥያቄ ጳውሎስን በተመለከተ ነው። የገላትያ መጽሐፍ የጻፈው ጳውሎስ ስለሆነ ይሄ ድንዛዜ እነሱ ላይ ከመታየቱ ከታየ በኋላ የጻፈላቸው ጽሑፍ ቢሆንም አንድ ነገር ግን እኔ እሱን ጳውሎስን የተመለከተ ጥያቄ አለኝ። ምንድነው ጳውሎስ መጀመሪያ አሳዳጅ ነበረ አይደል ፓስተር? አሳዳጅ ነበረ፣ አጥቂ ነበረ። የእግዚአብሔርን መንግስት ወራሾች የሆኑትን ልጆች እሱ በቀናበት ቅናት፣ እሱ በኖሮበት ኑሮ ያሳድዳቸው ነበር እና ግን እዚህ ሲያወራ ትምክቱን ሲያወራ ሲናገር እንዲህ ነበርኩ፣ ያለ ነቀፋ ነበርኩ፣ እንዲህ ነበርኩ ይላል። አሁን እዚህ ጋር ደግሞ ፓስተር አንተ ስታስተምር ህጉ ራሱ ያኖራል እንጂ ራሱ በራሱ መዳን እንዳልሆነ ማለት መኖሪያ ነበር የሆነላቸው እንጂ መዳኛ እንዳልነበር ነውና ጠብቅ ያለው ይላል። እሱ ይመካበት ነበር። ያንን በክርስቶስ ቢያጣውም ያንን ትምክህት ቢተውም በክርስቶስ እያሳደደ ያለ እየታገለ ያለ ያኔ ባለማወቅ ወራት የሚሆነውን ሁኔታ ፓስተርዬ አሁን እዚህ ጋር ጥያቄ ይሄ ነው። በቃ እያሳደደ ያለ እንዴት ነው ህጉን የጠበቀው? ማለት ህግ እንደጠበቀ ሆኖ እንደዚህ ጸሐፊ ነበርኩ ፈሪሳዊ ነበርኩ ለአና ሁሌ ጥያቄ ሆነብኛል። ባይዘው እኔ ከመጣሁት ከእስልምና ሃይማኖት ነውና ይቅርታ አድርጉልኝ ኦርቶዶክስ ያረዛሉ፣ ግን ነገ እስልምና ያመጣና ሁልጊዜ ሳነብ በጣም የሚደንቀኝ ነገር ያንን ይመካበት የነበረውን ነገር አውርዶ ለኛ ሰጠን። ማለት ህጉ አውርዶት በቃ በጸጋ እንደሆነ አሁን ደግሞ ስታስተምር በጣም ጌታ ኢየሱስ ዘመንን ይባርክ ልልበት የቻልኩ ነገር ህጉ በሌለበት ጸጋው ቫልዩ እንደሌለው ያንን ነገር አሁን ለፊልሙን ስታብራራላት የገባኝ ነገር በጣም የበራልኝ ነገር ጌታ ኢየሱስ ዘመንን ይባርክ እና እንደውም ኤርሚ ያለውን ነገር እኔ እስማማለሁ። ደግመን ብንማር በደንብ በዚህ በህግ ነገር ግን አሁን ጥያቄ ምንድነው ይሄንን የሆነ ሰው እንዴት ነው የነበረው? ማለት ይሄን ያህል አውርዶ ለኛ የሰጠንን ነገር እሱ እንዲህ ነበርኩ ያለ ነቀፋ ነበርኩ እንዲህ ነበርኩ መኖሪያ ነው አልከን። ደግሞ አንተ እዚህ ጋር ስታወራ ያኖራል፣ ህጉ ያኖራል፣ ግን አይቻልም በስጋ ምን ስለማይቻል ይላል። ሮሜንም ገብታ በኋላ ለስጋ ስላልተቻለ ነው፣ በስጋ መፈጸም ስላልተቻለ ነው። ይሄንን አበዛው ይሄን ነገር ፓስተር ይቅርታ ጋር ብትመልስልኝ። ምናልባት ተረድቼሽ ከሆነ ጳውሎስ ከመዳኑ በፊት ቤተክርስቲያንን ያሳድድ ነበረ። ግን ደግሞ ፊልጵስዩስ ምዕራፍ 3 ላይ እንደሱ ራሱ እንደተናገረ ትምክህት ካስፈለገ ብሎ ሲያወራ ያለ ነቀፋ ነበርኩ፣ ከቢንያም ነገድ ነበርኩ፣ በስምንተኛው ቀን ተገርዣለሁ፣ ህግን በመጠበቅ ብታነሱ ያለ ነቀፋ ነበርኩ ይላል። ቤተክርስቲያን ሲያሳድግ የነበረ ሰውዬ እንዴት በዚህ ልክ ሊመካ ይችላል? ጥያቄሽ ማለት ይሄንን ነገር ማለት እንዴት ጠበቀው? አሁን እኛን ሲነግረን ወደ ጸጋ ሲያመጣን የጸጋውን ጉልበት ነው። ልክ ነው ያለሽ። በቃ እንደዛ ያልሽው እኔም ራሱ የተረዳሁትኝ ፓስተር አሁን አንተ እንዳልከው ጥያቄዋን በደንብ ኦፍኮርስ እንዳለው ነው። ግን ትንሽ ማስተካከል ምንድነው ኤርሚዬ ምንድነው እኔ ጥያቄ እንደማይቻል ነው አይደል? በስጋ የማይቻለውን ነገር እንደቻለ አድርጎ ነበር ጳውሎስ ይገልጽ የነበረው። ጠብቅ ያለው ሲል ይች ናት በቃ። አሁን አገኘ ፓስተር እንዲህ ያለኝ ገብቶታል። አሁን ፓስተር ገባኝ። ትናንት ፓስተር እንዴት ጠብቆ ኖረ? ጠብቅ ያለው ብለዋል፣ ያለ ነቀፋ ነበርኩ ብለዋል ነው እያልሽኝ ያለሽው። እና ይህንን ነገር ሲናገር ጳውሎስ በሱ ዘመን ከነበሩ ሰዎች ጋር እያነጻጸረ ነው የተናገረው። አይተሽ እንደሆነ ምዕራፍ 3ን ስታነቢ እንደምታገኙ በዘመኔ ከነበሩ እያለ ነው የሚናገረው እና ጽድቁን ከሰው ጋር ነው ከሌሎቹ የተሻለ ኮሚትድ ነበር ሰውየው ለህግ ጉዳይ። ህጉ የሚጠይቀውን ነገር ለማድረግ መሰጠት ነበረው። ይሄንን በድፍረት ተናግሯል። እንዴት ነበር ይሄንን ያደርግ የነበረው? በኮሚትመንት ነው ያደርግ የነበረው። ወደ ጌታም ሲመጣው ይሄው ኮሚትመንቱን የቀጠለው ሰውየው ለጌታም ሲሰጥ ጥርግ ብሎ ነው የተሰጠው ሰውየው ምንም ሳይሸራረፍ ማለት ነው። ይሄ ስለሆነ ጳውሎስ በዛ በአንጻራዊነት ያየው የነበረውን የሱን የጽድቅ ትምክህት ግን እንደማያዋጣ እንደማይጠቅም
ሲገነዘብ በቀጥታ ወደ ክርስቶስ ኢየሱስ እንደመጣ ይናገራል። ምናልባት ምዕራፍ 2ን ሳስተምር ካልነበርሽ ምዕራፍ 2 ቁጥር 15 እና 16 ምን ይላል መሰለሽ ጳውሎስ? እኛ በፍጥረት አይሁድ ነን ማለት በስጋ አይሁድ ነን፣ ኃጢአተኞችም የሆኑ አሕዛብ አይደለንም። በስጋ እኛ አሕዛብ አይደለንም፣ ኃጢአተኛ የሆኑ አሕዛብ አይደለንም። ነገር ግን ይላል ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ይላል። እውቀት ነው ዴሊቨር ያደርገው ሰው እያየሽ እና አውቀን ስጋን የለበሰ ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችን በሕግ ሥራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል ይላል። አየሽው? ያ የነበረውን ታግሎ ተፍጨርጭሮ ይኖረው የነበረውን ለጽድቅ ብሎ ይኖረው የነበረውን ኑሮ ሲያየው አያጸድቅ። የጽድቅ መንገዱ ለካ ኢየሱስ ክርስቶስን ማመን። ስለዚህ አይሁዳዊ ነው፣ ሕጉ ተሰጥቶታል፣ የሕጉ ባለቤት ነው። ሥጋ የለበሰ ሁሉ አይሁድ ይሁን አሕዛብ ሕግን በመጠበቅ እንደማይጸድቅ ይሄ ብርሃን ፍንትው ብሎ ሲበራ ኧረ ይቅርብኝ እኔ በሕግ ለመጽደቅ ከምታገል አምኜው ብሎ ወደሱ መጣ። ግልጽ ነው። ስለዚህ ከመዳኑ በፊት እንዴት ለምትዩ ሃይማኖተኛ ስለነበረ በወግ አጥባቂነቱ ከሌሎቹ የተሻለ ራሱን ገዝቶ በኮሚትመንት ነው የኖሩ። ግልጽ ነው። ኦኬ ተባረክ ፓስተርዬ። አሜን። ፊልጵስዩስ ላይ የተናገረው ነው አይደል? ከወገኖቼ በዘመኔ ካሉ ትበልጥ ነበር ብሎ ጥሩ ጥያቄ የጠየቀሽው። ተባረክ ጌታችን። አነጻጽሮ ነው የተናገረበት። ኦኬ ቴንክ ዩ ተባረኩ። እንደዚህ ያየ አንድ ነገር ለመጨመር መጽሐፍ ቅዱስን ስታጠኑ ማለት ነው። መጽሐፍ ቅዱስን ስታጠኑ ለሁላችንም የሚጠቅም ግን ሁላችን የምንሰንፍበትን ነገር ልጠቁማችሁ ይጠቅማል ብዬ ስለማስብ መጽሐፍ ቅዱስን ስታነቡ ወይም ስታጠኑ አንዱን መጽሐፍ መርጣችሁ ሙሉውን ያንን መጽሐፍ ማንበብ። ስታነቡ 3 ነገር አድርጉ። መጽሐፍ ቅዱስ የሚጠናበትን የሚነበብበትን መጽሐፍ ቅዱስን በትክክል አንደርስታንድ ማድረግ የምትፈልጉ ሰዎች አሁን የምነግራችሁን ነገር ተጠቀሙበት፣ ጻፉና ያዙና። የመጀመሪያው የምታረጉት ነገር ምንድን ነው? የምታነቡት የመጽሐፍ ቅዱስ ክፍል ላይ ምልከታ ማድረግ ነው። ፈረንጆቹ ኦብዘርቬሽን ይሉታል፣ በነሱ አፍ ኦብዘርቬሽን ይባላል፣ በፈረንጅ አፍ ምልከታ ማድረግ ነው። ምልከታ ስታረጉ ማለት ነው። ምልከታ ስታረጉ ጽሁፉ የምታነቡት የመጽሐፍ ክፍል የምታነቡት አውዱ ውስጥ ምን እየተከናወነ እንዳለ ነው የምታዩት። ምን እየተከናወነ ነው? ምን እየተከናወነ እንዳለ በትክክል ለመገንዘብ በተለምዶ 5W questions የሚባሉ በፈረንጅ አፍ 5W questions የሚባሉ በፈረንጅ አፍ ጥያቄዎች አሉ። እኔ ምን የሚል ስያሜ ሰጣቸዋለሁኝ? እውነቱን አፋልጉኝ የሚሉ ጥያቄዎች ብዬ ነው እኔ መሰይማቸው። የኔ ስያሜ ነው እውነቱን አፋልጉኝ። ማን፣ ለምን፣ እንዴት፣ መቼ፣ የት፣ ምን፣ እነዚህን ጥያቄዎች በመጠየቅ የምታነቡትን የመጽሐፍ ቅዱስ ክፍል በጥልቀት ታዩታላችሁ፣ ኦብዘርቭ ታደርጋላችሁ። ለምሳሌ አሁን ባነበብነው የመጽሐፍ ቅዱስ ክፍል ላይ በገላትያ መጽሐፍ ምዕራፍ 3 ላይ ቁጥር 1-14 ማን ተጠቅሷል ወይም ተናጋሪው ማን ነው ብለን ስንጠይቅ
ተናጋሪው ጳውሎስ ነው። ከዛ ማን ነው መልእክቱን እየሰማ ያለው ስንል የገላትያ ሰዎች ናቸው። ኦኬ ሌላ የተጠቀሰ ሰው ማን አለ ስንል አብርሃም። ሌላ የተጠቀሰ ሰው ማን አለ ስንል ሙሴ። ማን ለሚለው ነው ይሄ እንግዲህ ይኸውላችሁ ቁጭ ብሎ ስራ መስራት ይጠይቃል። ቁጭ ብሎ ስራ መስራት ይጠይቃል። መጽሐፍ ቅዱስ እንደዚህ ነው የሚጠናው። እነዚህን ጥያቄዎች በመጠየቅ በክፍሉ የተነሱት ሰዎች ምን ተናገረ፣ ማን ተናገረ፣ ለምን ተናገረ፣ እንዴት ተናገረ፣ መቼ ተናገረ፣ ምን ተናገረ፣ ምን መለሱ። አያችሁት? እነዚህን ነገሮች በመጠየቅ እዛ የምታነቡት የመጽሐፍ ክፍል ውስጥ ያለውን ሁነት ታያላችሁ ማለት ነው። ሁነቶቹ በቅደም ተከተል ይመጡላችኋል። ኤቨንቶቹ ማለት ነው። ትመዘግቧቸዋላችሁ። ከዛ ቀጥላችሁ ከምልከታ ቀጥሎ ትርጉም የሚባል ነገር አለ። ትርጉም አሁን እዚህ ጋር ነው በጣም ብዙ ሰው ስህተት የሚሰራው። ትርጉም ማለት እንዲህ ማለት ነው ማለት አይደለም። እንደሱ ማለት አይደለም። እነዚህ ያየኋቸው በምልከታ ጊዜ ያየኋቸው እነዚህ ሁነቶች በዚህ ምንባብ ውስጥ የማያቸው ሁነቶች ምን ማለት ናቸው? ራሱ ክፍሉ ነው የሚነግረን። በጣም ብዙ ጊዜ የሚነሳ አንድ የመጽሐፍ ክፍል አለ ለአንሳው። ለምሳሌ ዮሐንስ ወንጌል ምዕራፍ 2 ሁላችሁ ታውቁታላችሁ። ከቁጥር 1 እስከ ቁጥር 11 ያለው ቦታ ማለት ነው። ማርያም ተጠቅሳለች፣ ደቀ መዛሙርት ተጠቅሰዋል፣ የሰርግ ቤቱ ኃላፊ ተጠቅሷል፣ ጌታችን ኢየሱስ ተጠቅሷል። እነዛ ለመንጻት ስርዓት ውሃ የሚሞሉ ሰራተኞች፣ አስተናጋጆች፣ የሰርጉ አስተባባሪ፣ እነዚህ ሁሉ ተጠቅሰዋል። ከዛ ምን ሆነ ብለን ስንጠይቅ ማርያምና ደቀ መዛሙርት ወደ እንትኑ ተጋብዘዋል፣ ኢየሱስ ወደ ሰርጉ ተጋብዘዋል። በጽሁፉ ላይ የምናየው ነገር በአንድ የሰርግ ግብዣ ላይ በድንገት የወይን ጠጅ ሲቋረጥ ነው የምናየው። የወይን ጠጅ ሲቋረጥ ነው የምናየው። ይሄ ግማሽ ስዕል ነው። ይሄ የወይን ጠጁ መቋረጥ መፍትሄ ያገኘበት መንገድ ምልክትና ተአምራት ተብሎ ተጠቅሷል። የኢየሱስ የመጀመሪያው ምልክትና ተአምራት ዮሐንስ ወንጌል ምዕራፍ 2 ቁጥር 1 እስከ 11 ያየነው ቦታ ላይ ያየነው ነገር ምንድን ነው? እሱ ከተባለ ኢየሱስ ክርስቶስ ምልክትንና ተአምራትን አደረገ፣ ደቀ መዛሙርቱም በእርሱ አመኑ። አያችሁት? ደቀ መዛሙርቱም በእርሱ አመኑ። ከዚህ ውጭ ማርያም አማልዳ ነበረ፣ ማማለዷ ነው። ምንም አላለም ዮሐንስ። ሁሉ ነገር አላወራም ዮሐንስ። ያን ሁሉ የሰርግ ቤት ታሪክ የነገረን የኢየሱስን መኖር፣ የማርያምን መጠራት፣ የደቀ መዛሙርቱን መምጣት፣ የወይን ጠጅ መቋረጡን፣ እነዛ ሰዎች ጋን መሙላታቸውን፣ ቀድተው መስጠታቸውን፣ በወይን ጠጁ መገረማቸውን ምናምን ሁሉ የነገረን መጨረሻ ላይ ሲጠቀልል ይሄንን የተአምራት መጀመሪያ ይላል በቃና ዘገሊላ ኢየሱስ ክርስቶስ አደረገ። በቃና ዘገሊላ ኢየሱስ ክርስቶስ አደረገ። ከዛስ ደቀ መዛሙርቱም በእርሱ አመኑ ይላል። አያችሁ? ይሄንን ያሳየን በቃ ዮሐንስ እዚህ ክፍል ውስጥ። ኦኬ፣ ይሄ ትርጉም ይባላል። ምንድነው ያየሁት የሚለው? አንተ የፈለግከውን ጥቅስ እየመዘዝክ እያወጣ እንዲህ ማለት ከፈለገ እንዲህ ማለት ነበረበት። ይሄ ትክክለኛ ያደር መጽሐፍ ቅዱስ እንደዚህ አይነበብም። ጸሐፊው ሊል የፈለገው ነገር ምንድን ነው ብለህ ፈልገህ ታገኛለህ እንጂ እንዲህ ማለት ከነበረበት እንዲህ ማለት ነበረበት የሚል አግድም አደግ ቲክታክ በቀል የሆነ የመጽሐፍ ቅዱስ ትርጉም ስትከተሉ ትሳሳታላችሁ። ከዛ ሶስተኛ ሁለት ነገር ነገርኳችሁ። ምልከታ፣ ትርጉም። ሶስተኛው ተዛምዶ ይባላል። ተዛምዶ። ይሄ ነገር ዛሬ ለእኔ ምን ማለት ነው? ይሄ ነው እንግዲህ እግዚአብሔር ተናገረኝ የሚባለው ይሄ ሲሆን፣ ይሄ ነገር ዛሬ ለእኔ ምን ማለት ነው? በፈረንጃፍ ታይምለስ ትሩዝ ይሉታል። ዘመን ተሻጋሪ እውነት ማለት፣ በየትኛውም ዘመን የማይሻር እውነት ማለት ነው። ዛሬ ለእኔ ይሄ ምን ማለት ነው?
ዛሬ ለኔ ኢየሱስ ክርስቶስ ተአምር ሲያደርግ ሰዎች በኢየሱስ ክርስቶስ አዳኝነት ጌትነት ያምናሉ ወይም እንዲያምኑ ይረዳቸዋል። ስለዚህ ተአምር አድርግ ብዬ ብጸልይ ልክ ነኝ ከኔ ጋር ሳዛምደው። ተአምር አድርግ ግን የምልበት ምክንያቴ ደግሞ ይታወቃል። ቋጠሮዬ እንዲፈታ፣ እንድበረቅስ፣ እንድደረምስ፣ እንድከሰክስ ሳይሆን የኔን ጌታ ሰዎች አይተውት እንዲያምኑበት ምን እንደሆነ፣ መሲህ እንደሆነ፣ አዳኝ እንደሆነ፣ የተላከው ጌታ እንደሆነ እንዲያምኑ። በዚህ አግባብ ጌታ ተአምር እንዲያደርግ መጸለይ ይችላለሁ። አዎ ዮሐንስ ወንጌል ምዕራፍ 2 ቁጥር 1 እስከ 11 ከኔ ጋር እንዲህ ነው የሚገናኝ። የወይን ጠጅ አለቀባቸው እኮ ስትል ማማለዷ ነው አላለም ዮሐንስ። ኬት አምጥተው ነው ወንድሜ? አያችሁት? ፍየል ወዲህ ቅዝምዝም ወዲያ ይሆናል። ስለዚህ መጽሐፍ ቅዱሳችሁን በዚህ አግባብ ብታጠኑ ወንድሞቼና እህቶቼ፣ ከሰው ጋር ስትነጋገሩ ትግባባላችሁ፣ እግዚአብሔርም ይናገራችኋል። ህይወታችን የማይለወጠው እግዚአብሔር ስለማይናገርን ነው። ለምን? እኛ ለመስማት ዝግጆች አይደለን። እግዚአብሔርን መስማት ከፈለጋችሁ በዚህ መስመር መጽሐፍ ቅዱስን አጡ። በዚህ መስመር የተሰናዳ ስብከት ብቻ አዳምጡ። መክራችሁ ይህንን ነው። በዚህ ልክ የእግዚአብሔርን ቃል አጥንቶ ለራሱ ተጠቅሞ ያላዘጋጀን ሰባኪ አትስሙ። በድፍረት ነው የምነግራችሁ። አንድ ጥቅስ ላይ ቆሞ ከዚህ ጥቅስ እዛ ጥቅስ ከዛ ጥቅስ እዛ ጥቅስ እንደ ድሃ ዱሪቶ ጥቅሶችን ከዚህ ከዛ ጎትቶ የሆነ ሐሳብ ደርቶ ሲያለብሳችሁ እሱን ተለብሱና ሰንበት አክብራ ምን በላ እያላችሁ አትሰቃዩ። ወንድሞቼ እናቶች፣ በእውነት አትሰቃዩ። መጽሐፍ ቅዱስ ግራ የሚያጋባ መጽሐፍ አይደለም። ግራ የሚያጋባ መጽሐፍ አይደለም። ማንም ሰው አንብቦ እንዲረዳው የተጻፈ መጽሐፍ ነው ዘመዶች። ማንም ሰው የተጻፈበት በወቅቱ የነበረ የግሪክ ቋንቋ እንኳን ተራ የሚባለው ማንኛውም ሌማን የሚባለው ወይም ዝም ብሎ ያልተማረ የሚባለው ሰው ሁሉ አንብቦ መጽሐፍ ቅዱስን እንዲረዳ የእግዚአብሔር ፍላጎት ነው። መጽሐፍ ቅዱስን ያውሰበሰቡብን ተማርን ያሉ ሰዎች ናቸው። ተማርን አጠናን ያሉ ሰዎች አውሰበሰቡብን። ለምን አውሰበሰቡብን? ሎጂ አበዙበት፣ ኢዝም አበዙበት። ከዛ በቃ የነሱን ኢዝም የነሱን ሎጂ እንድንጠጣ እያደረጉ ያሰቃዩናል። እሱን አውጡና ቅዱስ ቃሉን ብቻ ጠጡ። ይበቃኛል። ቴንክ ፓስተር። እሺ አንድ ሰው አለ፣ እሱን እንትን በልና። እሺ ሞና ትርጉም ማለት ትርጉም ማለት ያነበብሽው ክፍል ላይ ምንድነው እሱ የሆነው ነገር? ምንድነው የተደረገው ነገር ማለት ነው? ወይም ጽሁፉ ጋር ያየሁት ነገር ምንድነው? ምን ማለት ነው እሱ? ዮሐንስ ወንጌል ምዕራፍ 2 አሁን ስታነሺ ዝርዝር ነገሮች ቅድም የነገርኩሽ ነገር አለ። ምን ማለት ነው ብለን ስንጠይቅ እዛ ክፍል ላይ በኢየሱስ ክርስቶስ ሰዎች እንዲያምኑ፣ በእግዚአብሔር ሰዎች እንዲያምኑ እግዚአብሔር ታምር ያደርጋል ማለት ነው ብሎ ነው የነገረን። እሱ ማለት ነው ሞናዬ፣ እንደሱ ማለት ነው ትርጉም የሚባለው እንጂ በጥስጣሽ ጥቅስ እየወሰዱ የራስን ትንታኔ መስጠት ማለት አይደለም። እሺ ገላትያ መጽሐፍ ላይ ጥያቄ ያለው ሰው ነው የገባው። እሺ ቀናአን ነው ኬና ነው አላወኩም። እሺ ማን ነው የማናገረው? ኤርሚ ኬና መሰለኝ። እሺ ኬና መሰለኝ። እሺ ወዳጄ ኬና ወዳጄ እየሰማን አይደለም። እየተናገርክ ከሆነ ወይም እየተናገርሽ ሚውት ነው። አይ በቃ ይሄ መለከትም ቢነፋ አይሰማም ማለት ነው። ምናልባት ስራ ምናምን ሆኖ ሊሆን ይችላል። እሺ እሙ ሰላም ፓስተር ኤርሚ እንዴት አለ? ሰላም ወዳጄ፣ ቆየኛ እንዴ ወዳጄ። ብርሃን ሚውት አርጉ ባኮ ኤኮ ስላለው። እሺ ወዳጄ ቀጥል። እሺ ፓስተር ከእኔ የህጉን እንትን ከሮሜ ምዕራፍ 7 ቁጥር 6 ጋር አያይዘ ብትነግረኝ ጊዜ ካለ ከ6 እስከ 13 ሮሜ ላይ ያለው በህጉ ተሽሯል ይላል ባነባው። አሁን ግን ለእርሱ ለታሰርንበት ስለሞት ህግ ተፈተናል። ስለዚህ በአዲሱ መንፈስ ኑሮ እንገዛለን እንጂ
በአሮጌው በፊደል ኑሮ አይደለም ብሎ ጳውሎስም ሕግን ባላቅ ኃጢአትን ባላወቅኩ ነበር እያለ እዛ ጋር ያብራራዋልና ጊዜ ካለ ወይም ቀጣዩ ላይ ትሄድበታለህ ብዬ አስባለሁ። ከላይ ያነበብከው ድገምና አሁን ግን ለእርሱ ለታሰርንበት ስለሞትን ከሕግ ተፈተናል። ስለዚህ ቆየኛ አሁን ግን ለእርሱ ለታሰርንበት ምን ስለሆንን ስለሞትን። እንዴት ሞትን? ጳውሎስ እንዴት እንደሞትን ተናግሯል አይደል? እርሱን በማመን ክርስቶስን ስናምን ለሕጉ ምን ብለናል? ሞተናል። ምን ማለት ነው? ሕጉን በመፈጸም ሕጉን በመጠበቅ እጸድቃለሁ ለሚለው ትግል ወርደድ ቀጥልና አንብብልኝ። ስለዚህ በአዲሱ መንፈስ ኑሮ እንገዛለን እንጂ በአሮጌው በፊደል ኑሮ አይደለም። በጣም ጥሩ። ስለዚህ በጣም አመክንዮን አይተሃል። ስለዚህ ይላል የሞትን ሰዎች ስለሆንን አሁን ሕግን ለመጠበቅ ጥረት አናረግም። ታዲያስ በመንፈስ በአዲሱ የመንፈስ ሕይወት በመንፈስ ቅዱስ እንኖራለን። ቅድም ገላትያ ላይ የሆነ በመንፈስ ቅዱስ ስንኖር በመንፈስ ቅዱስ ስንመላለስ ሕጉ የሚጠይቀው ጽድቅ በእኛ ይፈጸማል። በስጋ አይደለም፣ ለመጽደቅ አይደለም። ገብቶሃል? ለመጽደቅ ልክ ገላትያ ይዘውት የመጡት የስተት አስተማሪዎች አይ ኢየሱስን ማመን ብቻ አይደለም የሚያጸድቀው፣ ታዲያ ምንድን ነው ሲባሉ ሕግ ጨምር ለመጽደቅ፣ መገረዝ ጨምር ለመጽደቅ ነው ያሉት። አሁን እኛ ለመጽደቅ የምንጨምረው ሕግም ግርዘትም የለን። ለመጽደቅ ለመዳን ድነታችን በክርስቶስ ኢየሱስ ተፈጸመ። ድነታችን በክርስቶስ ኢየሱስ አምነን ስለተፈጸመ ቀጥለን የምንኖረው ሕጉ የሚጠይቀውን ጽድቅ፣ ሕጉ የሚጠይቀውን ትክክለኛነት የምንኖረው በመንፈስ ነው። በስጋችን እየታገል ለመጽደቅም አይደለም የምንኖረው፣ ስለጸደቅን ነው የምንኖረው። ስንጸድቅ ምን ስላገኘን? ያ ሕጉ የሚጠይቀውን ትክክለኛ የህይወት ስርዓት የምንኖርበት መንፈስ በእኛ ስላለ። ግልጽ ነው። ከዛ በኋላ ግን ፓስተር አሁን የኔ ጥያቄ ምንድን ነው? ኦልሬዲ ያው ለመዳን በሕጉ እንደማያስፈልገን እረዳለሁ። ማንም ሰው ይረዳል ብዬ አስባለሁ። ከዳንን በኋላ ግን የምንኖረው ህይወት ላይ ያንን የሚመጥን ህይወት ካልኖርን ያንን መዳናችንን ሉዝ እናደርገዋለን። ጳውሎስ ሌላ ቦታ ላይ ሲናገር ደግሞ ምን ይላል ማለት አሁን በስጋ የማልፈልገውን ነገር ያንኑ አደርጋለሁ፣ ግን አሁን ያንን የማደርገው እኔ አይደለሁም በእኔ የሚኖረው ኃጢአት ነው እያለ ይናገራልና ስንኖር ካመንን በኋላ ስንኖር በምንኖረው ህይወት ላይ የምንሄድበት መንገድ አንድ እዚህ ጋር ችን ክሊር አድርገን እንለፍ። ሐዋርያው ቅዱስ ጳውሎስ አሁን ያልከውን ነገር የሚናገረው ሮሜ ምዕራፍ 7 ላይ ነው። ሮሜ ምዕራፍ 7 ላይ ጳውሎስ ይህን ያለበት አሁን ያልከውን ያለው ለምንድን ነው ምዕራፍ አውዱን ይዘህ ስትመለከት ሕጉን ለመፈጸም ሲታገል የሚያጋጥመውን ነገር ነው የሚያወራው። ወይም ሕጉን ለመፈጸም በስጋው ሲታገል የነበረውን ትግል ነው እያወራ ያለው። እንትን ብዬ ስጨርስ በዚህ ደግሞ ኃጢአትን አየዋለሁ ብሎ በሕግ ጻድቅ ሆኖ በራሱ ለመገኘት ባደረገው ትግል ነው። ምዕራፍ 7 ለዚህ ለሞት ከተሰጠ ሰውነት ሲጨርስ ምዕራፍ 7 አይተህ እንደሆነ ከሕጉ ጋር ሲታገል ይመጣና ምዕራፍ 7 መጨረሻው ላይ ምን ብሎ ነው የሚናገረው? እኔ ምንኛ ጎስቋላ ሰው ነኝ ይላል። ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል? በክርስቶስ ኢየሱስ ያለው አይደለም ይላል። በክርስቶስ ኢየሱስ ያለው በቀጥታ ቅድም ስለ ኮንቴክስት ሳወራ ስለነበር በኮንቴክስት እንድናወራ ስለፈለግኩ ነው። ኮንቴክስት ከዛ ነጣጥቃህ ትምህርት የምትፈጥር ከሆነ አንግባባም ከኔ ጋር። ተመልከት፣ ይኸውልህ አሁን ያነበብከው ቁጥር 21 ጀምሮ ነው የማነበው ምዕራፍ 7። እንግዲያስ መልካሙን አደርግ ዘንድ ስወድ በእኔ ክፉ እንዲያድርብኝ ሕግን አገኛለሁ ይላል።
ኦኬ። በውስጡ ሰውነቴ በእግዚአብሔር ሕግ ደስ ይለኛልና፣ ነገር ግን በብልቶቼ ከአእምሮ ሕግ ጋር የሚዋጋውንና በብልቶቼ ባለ በኃጢአት ሕግ የሚማርከኝ ሌላ ነገር አለ። በሕጉ ትክክለኛ ለመሆን ሲታገል ነው የሁሉ ጦርነት። ከዛ ቀጥሎ ተመልከቱ እንዲህ አይነቱን ህይወት እንዲህ አይነቱን ኑሮውን ቁጥር 24 ላይ ምን ይላል? እኔ ምንኛ ጎስቋላ ሰው ነኝ፣ ለዚህ ከሞት ከተሰጠ ሰውነት ማን ያድነኛል? በኢየሱስ ክርስቶስ በጌታችን ለእግዚአብሔር ምስጋና ይሁን። ለምን እንግዲያስ እኔ በአእምሮዬ ለእግዚአብሔር ሕግ በሥጋዬ ግን ለኃጢአት ሕግ እገዛለሁ። እንዴት? እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸው። አየው፣ በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና፣ ስለዚህ በአእምሮዬ ለእግዚአብሔር ሕግ እገዛለሁ። የሚገዛው ግን ከኩነኔ ነፃ ለመውጣት ሳይሆን በክርስቶስ ኢየሱስ ድኗል። ቁጥር በምዕራፍ 8 ላይ የምታገኘው በክርስቶስ ኢየሱስ አምኖ ያገኘውን ድህነት ከዚህ ስቃይ ነፃ የወጣበትን የጸጋውን ድህነት ያወራና ኑሮዬ በመንፈስ ሆኗል ይላል። ኑሮዬ በመንፈስ ሆኗል ይላል። ቀጥሎም እያብራራው የሚሄደው እሱ እስከ ቁጥር 8 ድረስ ያለውን ክፍል ሄደ ብታየው እያወራ የሚሄደው ይህንን ሀሳብ ነው ጳውሎስ እያብራራ የሚሄደው። ስለዚህ እስቲ አሁን ይህን በለኝና ቀጥል። ሀሳብን አስቁሜ ማል ላይ ስለገባው። ስለዚህ አሁን በዚህ ህይወት ውስጥ ደግሞ ማለት ከዳንን በኋላ በመንፈስ ቅዱስ አማካኝነት ነው በቅድስና የምንኖረው። በቅድስና ባንመላለስ ወይም ደግሞ ያንን ህይወት ባንኖር የዳነበትን መዳን ሉዝ እናደርገዋለን። ወይም ደግሞ በክርስቶስ ከህግ ውጭ በፊት በክርስቶስ ያገኘነውን መዳን ያለ ህግ ያገኘነውን መዳን ህጉን ባለመጠበቅ ወይም ደግሞ በእግዚአብሔር በመንፈስ ቅዱስ አማካኝነት በቅድስና ወይም ደግሞ በጸጋው ባለመኖር ያንን እናጠዋለን የሚል ነው። እሺ፣ ምናልባት በትክክል ተረድቼ ከሆነ ከዳንኩኝ በኋላ ድህነቴን አጣለሁ ወይ? በህይወቴ የተለያየ ድካም ቢከሰት ነው ጥያቄ? የስ የመጀመሪያው ስንድን በህግ አልዳንም፣ ህግ ጠብቀን አልዳንም። የዳነው በክርስቶስ ኢየሱስ አምነን ነው የዳነው። መጽሐፉን በግልጥ ነው የሚነግረን፣ ድህነት የእግዚአብሔር ስጦታ ነው የሚለው። ኦኬ፣ አንድ ነገር በጣም በግልጽ መታወቅ አለበት። ድህነትን ስንቀበል ወይም ስንድን ድህነትን ስናገኝ ከድህነት ጋር አብሮ የተያያዘ ቅዱስ ኑሮ የሚባል ነገር አለ። ቅዱስ ኑሮ የሚባል ነገር አለ። የዳነ ሰው የሚኖረው ኑሮ ማለት ነው። ኦኬ፣ ይሄ የቅድስና ኑሮ ወይም ይሄ ቅዱስ ኑሮ እንግዲህ በክርስቶስ አምነን ስንድን ፈረንጆቹ እንደሚሉት ጀስቲፋይ ሆነናል ወይም ጸድቀናል። አበቃ፣ ጸድቀናል፣ ድነናል። ከዛስ ድህነታችንን ስንኖርስ እንቀደሳለን ወይም ሳንቲፋይድ እንሆናለን። ፈረንጆቹ እንደሚሉት እንቀደሳለን። ይሄ ሂደት ነው፣ ሂደት ነው። እዚህ ሂደት ውስጥ ለመግባት መጀመሪያ በእምነት መጽደቅ ይጠይቃል። በእምነት ያልጸደቀው ሰው የቅድስና ሂደት ውስጥ አይገባም፣ ሊገባም አይችልም። በእምነት የጸደቀው ሰው ደግሞ ከዚህ ሂደት ውጭ ሊኖር አይችልም። እዚህ ፕሮሰስ ውስጥ ይገባል። ፕሮሰስ ስለሆነ ይሄ ሂደት ስለሆነ ይሄ በየቀኑ በክርስትና ህይወት ውስጥ ምን አለ? ያንን መልክ እንድንመስል ከክብር ወደ ክብር እንለውጣለን ይላል። ፓተርን አለን፣ የምንመስለው መልክ አለን። ይሄ የምንመስለው መልክ ክርስቶስ ስለሆነ ክርስቶስን እየመሰልን ስንኖር ከህጉ ጋር አንቃረንም። ታዲያ ምን እንሆናለን? ህጉ የሚጠይቀው ጽድቅ ወይም ህጉ ትክክል የሚለው የህይወት ስርዓት በእኛ ይኖራል፣ በእኛ ይገኛል። በዚህ ሂደት ውስጥ ወደ አንተ ጥያቄ ልነካው ነው፣ በደንብ ስማኝ። በዚህ ሂደት ውስጥ ስንደነቃቀፍ ሂደቱ እንዴት ሊቀጥል ይችላል?
ድህነታችንን አናጣም ወይ? ከዛ ውስጥ አንወጣም ወይ ካልከኝ አንወጣም። ለምን? የጌታችን የኢየሱስ ክርስቶስ ቤዛነት ዘላለም ስለሆነ ኃጢአታችንን እንናዘዝና ምህረትና ይቅርታን ተቀብለን ደግመን ያንን ኃጢአት ባለመስራት ወደ ፕሮሰሱ እንመለሳለን። ድህነታችን ታዲያ መቼ ነው የሚጠፋው ካልክ በግልጽ እግዚአብሔር ቃል የሚነግር አዳኙን ስትክደው ነው። ብራዘር አዳኙ አያድንም ብለህ ስትክደው ያበቃል ጨዋታው እዛ ጋር። ዕብራውያን መጽሐፌን በግልጽ ያስተምራል። ሌሎችም የመጽሐፍ ክፍሎች ልናገር እችላለሁ፣ እንዲሁ አሁን እሱ ወደ እኔ ስለመጣ ነው። ስለዚህ ይሄ ነው። በዚህ ሂደት ውስጥ ሄጄ ትደርሳለሁ ካልከኝ ግሎሪፊኬሽን የሚሉት ፈረንጆቹ ወይም መክበር የተባለው ነገር ጋር ትመጣለህ። ይሄ መክበር የሚባለው ነገር የሚያካትታቸው ነገሮች አሉ። የድህነት ፍጻሜ ነው የሚሆነው። የድህነት ፍጻሜ ስለሚሆን የሙታን ትንሣኤን ትካፈላለህ። ክብር የሚለውም ከእሱ ጋር ነው የሚያያዘው። የሚሞተው የማይሞተውን ይለብሳል። በዚያ ጊዜ ሞት ድል በመንሳት ተዋጠ ተብሎ የተጻፈው ቃል ይፈጸማል። እስከዚያስ አይፈጸምም፣ ገና ነው እየሰራ ነው ያለው እና ከሙታን ትንሣኤ በኋላስ አበቃለት እና ሰው ምን ይሆናል? ከበረ ሰው ከጌታ ጋር መበስበስን አይል፣ መውደቅን አይል፣ ምንን አይል፣ ወደ ፍጽምና ይመጣል ማለት ነው። አይ ቲንክ የመለስኩልህ ይመስለኛል። አመሰግናለሁ ፓስተር፣ ተመልሶልኝ። እሺ ገላትያ ውስጥ አይደለም የጠየቀው፣ በአቋራጭ መተን የጠየቀው። ገላትያ ውስጥ ያስተማርኩትን ነበር ጠይቁ ያልኩት። ኤኒዌይስ ስለሚጠቅም ኦኬ፣ ጥሩ ነው። እሺ ቴንክ ዩ ቤና። ኦኬ ብርሃን። ኦኬ እኔ ነኝ መሰለኝ ፓስተርዬ ልጠይቅ። ብርሃን አሁን የጠየቀኝ አንተ አይደለህም? አይደለው አሁን የጠይቀው ወረደ እንዴ? እሺ እግዚአብሔር ይባርክ ፓስተር፣ የኔን የጠየቅኩት ነው እንዴ? ኦኬ እሺ እግዚአብሔር ይባርክ። ይህንን ጥያቄ ላስት ዊክ ልጠይቅ ብዬ ስራ ላይ ስለነበርኩኝ አልቻልኩም እና ወንድሜ እንግዲህ የእግዚአብሔር መንፈስ አለ በኃይል ማለት ነው በመካከላችን። የጠየቀው ጥያቄ እኔ ልጠይቀው የነበረው ነው በልቤ የነበረውን ጥያቄ እና በሚገርም ደግሞ ይሄ ጥያቄ የዘመናት ጥያቄ ነበረ። በሚገርም ሁኔታ ነው የመለስክልኝ እና ልብን የሚያሳርፍ መልሱን የመለስከው። እግዚአብሔር ይባርክ። ቢኮዝ በቃ መዳናችን ልናደርግ የምንችለው ገላትያ ሐዋርያ ጳውሎስ አስረግጦ ሊነግረን የፈለገው ይሄንን ነው። መዳናችን በክርስቶስ በማመን በጸጋው እና ይሄ መዳን ደግሞ እኛ ካለቀቅ ነው እኛ ካልተው ነው በስተቀር ሉዝ ልናደርግ እንደማንችል። ቢኮዝ ሰዎች አንዳንድ ጊዜ በተሳሳተ ትምህርት መዳናችን ሰው የሰጠን ይመስልና እንደመሰለ አንዳንዴ ይወሰዳል። በጽድቅ ካልኖርክ ምን ካልክ ብሎ ሊያስፈራሩናል እና እንደሱ አይነት ነገሮች አንዳንዴ በብዙ ክርስቲያኖች አእምሮ ውስጥ ያለ ነው። መዳናችንን ሉዝ ልናደርግ እንችላለን የሚለው ስጋት ለምን በስራ እንደዳንን አድርገን ስለምንቆጠር። ግን አሁን ስትመልስልን ይሄ ለብዙ ክርስቲያኖች በጣም ወሳኝ መልስ ነው የሚመስለኝ እና እግዚአብሔር ዘመንን ይባርክ። አንድ ነገር ይሄ ፍርሃት ምናምን ላልከው ያስፈራሩናል ምናምን ላልከው ነገር እኔ መፍራት ያለብን አይመስለኝም። ምክንያቱም ምንም የሚያስፈራ ነገር የለም። ግን አንድ በጣም በደንብ እኛ ራሳችን ክርስቲያኖች ሆነናል ድነናል የምንለው ሰዎች እንዲህ አይነት ነገር እንዳይረብሸን፣ እንዲህ ያለ ስሁት ትምህርት እንዳናውጠን ከፈለግን ቅዱስ ቃሉ ስለ ዳነው ሰው ምን ያወራል የሚለውን ነገር በትክክል መገንዘብ ጥሩ ነው። እስቲ አንድ የመጽሐፍ ክፍል ላንብብና ነገሩን ትንሽ አጽንኦት ሰጥተነው ሌሎች ወንድሞችና እህቶችም አሉ እዚህ እነ ወንጌላዊ ጋየው እነ ኤርሚ እነ ቤካ ሁሉ አሉ፣ ሀሳብ ይሰጡበታል። ይኸውልህ እንዲህ ይላል። አንደኛ ጴጥሮስ ምዕራፍ 2 ተመልከት ቁጥር 1 እንግዲህ ክፋትን ሁሉ ማታለልን ሁሉ ግብዝነትን ቅናትንና ሐሜትን ሁሉ አስወግዱ ይላል ጴጥሮስ።
ለምንድነው እሱ እንዲህ የምናደርገው ብለህ ስትጠይቀው ቁጥር 2 ላይ እንዲህ ይላል፣ በድነታችሁ እንድታድጉ አዲስ እንደተወለዱ ሕፃናት ንጹሑን መንፈሳዊ ወተት ተመኙ፣ ጌታ መልካም መሆኑን ቀምሳችኋልና ይላል። አየኸው፣ አንድ ልጅ ተወልዶ የማያድግ ከሆነ ጤና ነው ብለህ ታስባለህ? ብርሃን መታከም የለበትም? ልክ ነው። ጤና አይደለም ማደግ አለበት። ጤና አይደለም መታከም አለበት አይደል? ትክክል። ካልታከመ ያ በሽታ ምን ሊያደርገው ይችላል? ሊገለው ይችላል። ኃጢአትም እንዲሆን ይሁን። አየህ፣ ሰው በአንድ ቀን ተነስቶ እንትን አይሆንም። አየህ፣ በጊዜው ካልተገረዘ፣ በጊዜው አቅጣጫ ካልያዘ፣ ንስሐ ገብቶ ተመክሮ በእግዚአብሔር ቃል መሰረት ነፍሱን ወደ ትክክለኛው አቅጣጫ ካልመለሰ በአፉ ጌታ ሆይ ጌታ ሆይ ጌታ ሆይ ማለቱ የትም አያደርሰው። ግልጽ ነው እያልኩ ያለሁት ነገር የትም አያደርሰው። በሽታው ሲይዝህ ወደ ሐኪም መሄድ አለብህ፣ መዳን አለብህ። መጽሐፍ ደግሞ በግልጽ ምን ብሎ ነግሮናል? ስለዚህ ጉዳይ ሲነግረን አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ ልጆቼ ሆይ አለ ዮሐንስ ኃጢአትን እንዳትሰሩ አለ። መጀመሪያ ያለው ይህንን እንዳትሰሩ፣ ኃጢአትን እንዳትሰሩ ነው የምጽፍላችሁ ይህንን። እና ቀጥሎ የጻፈላቸው ነገር በጣም የሚገርም ነው። ጠበቃ አለን ዋስ አለን ብሎ ለመናገር ጠበቃ ዋስ እንዳለን የምነግራችሁ ይላቸዋል። ኃጢአትን እንዳትሰሩ ነው። አየው። ከዛ ቀጥሎ ይላቸዋል ግን ማንም ኃጢአትን ቢሰራ ዲስከሬጅ መሆን የለበትም። ግልጽ እኮ ነገር ነው። መስራት የለበትም ግን ድንገት እዚህ የወደቀ ዓለም ውስጥ ስለሚኖር ከአሮጌው ሰው ጋር ትግል ላይ ስላለ በለውጥ ሂደት ውስጥ ስለሆነ ያለው በህይወቱ እንቅፋት ከገጠመው ግን በቃ ምን ዋጋ አለኝ ከህይወት መዝገብ ተፍቄያለሁ እንዳይል ድንገት እንደዚህ ከሆነ ግን ይላል በአብ ቀኝ ጠበቃ አለ። እንዲህ አይነት መንገራገጭ ሲያጋጥም፣ እንዲህ አይነት እንቅፋት ሲፈጠር ከእግዚአብሔር ጋር ያለውን ግንኙነት ሊያድሰው የሚችል ሊያስቀጥለው የሚችል ኢየሱስ አለ ጠበቃ ደሙን ይዞ። ይሄ ጥብቅናው ግን ለእናንተ ብቻ አይደለም ይላል ደግሞ ዮሐንስ አይተ እንደሆነ ለዓለሙ ሁሉ የሆነ ነው አለ ብሎ ይናገራል። የጌታ የኢየሱስ ክርስቶስ የማዳን ስራ ለዘላለም ነው፣ ለአንድ ሰሞን አይደለም። ከከበርንም በኋላ ጠለቅ ወዳለ ነገር ትወስደኝ ነው። ከእግዚአብሔር ጋር የሚኖረን ግንኙነት በእሱ መካከለኝነት ነው። በሰውና በእግዚአብሔር መካከል አንድ አለ መካከለኛ፣ ያለ ክርስቶስ መቼውንም እዛም ሆነ እዚህ እሱ አለ። አሜን። እንደ ዳነ ሰው ግን ተወልደናል፣ ድነናል። ስለዚህ መጽሐፉ በሽታ እንዳይዘን ኳሻኮር ነው ምናምን የሚሉት ልጆችን የሚያጠቃ በሽታ አለ። እሱ በሽታ እንዳያጠቃን፣ የኃጢአት ኳሻኮር እንዳያጠቃን የቃሉን ወተት ቃሉን በወሰድን ቁጥር አትጠራጠር። ጌታ ኢየሱስ እንደተናገረ በዮሐንስ ወንጌል ምዕራፍ 17 ቁጥር 4 ላይ ቃል እውነት ነው አለና በቃል ቀድሳቸው። አሜን። ፒሪየድ። አየው፣ በእግዚአብሔር ቃል ላይ ማመቻመች ስንጀምር፣ የእግዚአብሔርን ቃል ችላ ማለት ስንጀምር እየታመምን ነው። አሁን አየህ፣ በጣም አደገኛው ነገር ሰዎች ንስሐ ከመግባት የለም። በነገር ላይ ኑዛዜና ንስሐ ሁለት የተለያዩ ነገሮች ናቸው። በሌላ ጊዜ ያወራለሁ። እሱ ግን አንድ ሰው ሪሌሽንሺፑን ከእግዚአብሔር ጋር ለማደስ ኑዛዜ ማድረግ አለበት፣ ንስሐ ማድረግ አለበት። ንስሐ which is process። ኮንፌሽን አንድ ጊዜ ትናዘዛለህ። ንስሐ የሚባለው ግን ሂደት ነው። ከዛ ከሄድክበት ካጠፋኸው ነገር መመለስ። ንስሐ ማለት ባክ ቱ ዲ ኦሪጂን ማለት ነው። መጀመሪያ ወደ ነበርክበት ትክክለኛ ሁኔታ መመለስ ማለት ነው። ለምሳሌ አንዳንድ ሰዎች
አዲክሽን ውስጥ ሊገቡ ይችላሉ፣ ሱስ ውስጥ ሊገቡ ይችላሉ። በአንድ ቀን ብሎ ላይቆረጥ ይችላል። ኮንፌስ ያደርጋሉ። ከትናንትና ይልቅ ዛሬ፣ ከዛሬ ይልቅ ነገ፣ ከነገ ይልቅ እንዲህ እያሉ ወደ ትክክለኛው የህይወት መስመር ይመጣሉ። እግዚአብሔር ዕድል ይሰጣቸዋል በደንብ አልካዱትማ ኢየሱስን። መንፈስ ቅዱስ ያግዛቸዋል በደንብ። የእግዚአብሔር ቃል ይቀድሳቸዋል በደንብ። በየቀኑ ቃሉን እየታዘዙ በሄዱ ቁጥር ከዛ ከተያዙበት እስራት እየተለቀቁ ይመጣሉ። የሚያስደነግጥ ነገር የለም ለማለት ነው። እግዚአብሔር አሜን። ታንኪዩ ፓስተር፣ እግዚአብሔር ይባርክ። ተመልሶልኛል። እርምዬ ይብቃኝ። እኔ ቴንኪው ፓስተር። ኧረ እኔ ድጋሚ በቃተር ራሱ ደስ በእውነት ወንድሞች ገብተው እህቶች ገብተው የሚያነሷቸው ጥያቄና የምትመልሳቸው መልሶች እንዴት ጥምን ያረካሉ መሰለ። በእውነት ጌታ ኢየሱስ ስሙ ይባረክ። አሜን። ይህ አይነት አምላክ ነው። እውነት ነው። ይህ አይነት አምላክ ነው። የምትለውን በልና ጨርስ እንግዲህ። በወደቅን ጊዜ በቃ ያንተ ነገር እዚህ ጋር በቃ ተቆረጠ ብሎ ማይል ለዘላለም ስሙ ይባረክ። ብዙ እድልን የሚሰጥ ጌታ ስሙ ዘላለም ይቀደስ። በጣም ነው ተቻ ያደረገኝ አሁን የተናገርከው ንግግር። እግዚአብሔር ለዘላለም ስሙ ይባረክ። ለዘላለም ስሙ አቅማችንን ጉልበታችንን የምታውቅ የእኛ አቅም ምን ያህል እንደሆኑ የምታውቅ ጸጋ የሚባልን ኃይል ሰጥተህን እንድንኖር ለቅድስናና ለጽድቅ ህይወት እንድንኖር መንፈስህን የሰጠህን ጌታ ለዘላለም ስም ይባረክ። እንደ ቃል እውነት አንተ ደስ ስለምትሰኝበት ህይወት ኖረን እንድናልፍ በዚህ ትውልድ መካከል አባ በስምህ የምንጸልየው በስምህ የምንለምነው ጻድቅ ኖህ በነበረበት ዘመን በነበረ የህይወት ትውልድ በነበረው ትውልድ መካከል የኖረበትን የህይወት ስርዓት እኛም በዚህ ዘመን በአንተ ጸጋ መኖር እንድንችል እንድትረዳን። በሴሰኛ ኑሯቸው ጻድቅ ነፍሱን እያስጨነቀ ይኖር የነበረ ሎጥ ሁለቱም በዛ በህገ ልቦና ሆነው የኖሩበትን ህይወት በልጅ በክርስቶስ ኢየሱስ ባፈሰስክልን ጸጋ በዚህ ትውልድ መካከል መኖር እንድንችል አቅምን እንድጨምርልን በኢየሱስ ክርስቶስ ስም እንለምንሃለን። ለቅድስናና ለጽድቅ ህይወት ጠርተህናል። እግዚአብሔር ለተጠራንበት ህይወት የሚመጥንን ኑሮ እንድንኖር በስምህ እንለምንሃለን። ቃልህ እንዴት ደስ ይላል! ቃልህ እንዴት ደስ ይላል! ደስ የተሰኘንበት መንፈሳችን የዘለለበት መንፈሳችን የሚቃጠልበትን ይህንን ቃል በህይወት እንድንኖርበት አቅም ጉልበት እንድጨምርልን በስምህ እንለምንሃለን። ቴንኪዩ መንፈስ ቅዱስ ቴንኪዩ። በወደቅን ቀን ጥለህን በሄደ ቢሆን ኖሮ ተስፋችን ምን ይሆን ነበር? ግን አንተ እንደ ሰው አይደለህም። እድልን ትሰጠናለህ፣ ታነሳለህ፣ የወደቁትን ትመልሳለህ፣ የተሳቱትን ትጠግናለህ፣ የተሰበሩትን ለሙታን ህይወትን የምትሰጥ የሌለው እንዳለ አድርገህ የምትጠራ የአባቶቻችን አምላክ ድንቅ ነህ ጌታ ኢየሱስ። ስም ለዘላለም ይባረክ። ባሪያን ስለረዳው እጅግ ነፍሳችን ሐሴት እያደረገች ቃልህን እንድንሰማ በፊትህ ተሰብስበናል። ይህንን ፕሮግራም ይህንን ጊዜ ስለባረክልን እናመሰግናለን። ክብር ሁሉ ለአንተ ይሁን በቅዱሱ ብላቴና በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ይባርክ። አሜን። እግዚአብሔር ይባርካችሁ። ቴንክ ዩ ፓስተር። ድምፅሽን አልሰማንም፣ ወጋየሁን ድምጿን አልሰማንም። ቤካ እንኳን ድምፁን አሰምቶናል። ታች ያላችሁ ወገኖች ጌታ ይባርካችሁ። እናንተ ወገኖች ሰላም በሉንና እንጨርሳለን። እንግዲህ አይሻልም? አዎ፣ ረጅም ሰዓት ስለተቀመጠ ቶሎ ቶሎ ሰላም በሉና። ኦኬ እህትዬው ቀጥይ። እሺ ዋግያ አለሽ አለውኝ ሜርሲ አንቺ ቀዳሚ። እሺ ችግር የለም። ጌታ ኢየሱስ ክርስቶስ ይባርክ ፓስተር። በእውነት አዲስ ኪዳንን ወንጌልንና የወንጌልን ህይወት እንደገና ደግሞ ይህንን ሐዋርያው ጳውሎስ በክርስቶስ ነፃ ወጥቶ ነፃ እንዲወጡ የነፃነትን ወንጌል ስላሰማህ ጌታ ይባርክ። በቃ ትክክለኛ ሐዋርያዊ ትምህርት በቃ ቀደም ብያለሁኝ። በጣም በናፍቆት እንግዲህ እኔ የሚሳርግ ያለው የባለፉት ሳምንታት አልመጣሁም።
ተባረክ፣ በርታ። ጸጋውን መንፈስ ቅዱስ በላይክ ላይ ከዚህ በላይ የምትናገርበትን ጸጋ ሙላት በኢየሱስም ያፍስስብህ። ይሄ ትውልድ ወደዚህ ቲክቶክ መንደር በተለይ የምመክረው ቀስ ብሎ የሚሄደውን የሴሎምን ውሃ ጠልተዋለሁ ምናምን ይላል መጽሐፍ ቅዱስ በብሉይ ኪዳንና እንደው እስቲ ጠጡ፣ በቃ እንጠጣ። ይሄን እውነት አስባችሁታል? አሁን ከብዙ አቅጣጫ ነው የተማርነው እና ወንጌልንም ነው የተማርነው፣ የደቀ መዝሙር ህይወትንም ነው የተማርነው እና ብዙ የምናገረው ነገር ነበረኝ። ስለደከማችሁ ተባረኩ። በጣም 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 ድንቅ ትምህርት። እግዚአብሔር ይባርክህ ለማለት ነው። አሜን አሜን። ፓስተርዬ ሰላም ብያለው። ኤርሚዬ ቤካ ደህና ነኝ። ፓስተርዬ እንደምን አለ? ሁላችሁም እዚህ ውስጥ ያላችሁት ወንድሞች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁም በያላችሁበት ይብዛላችሁ። በጣም ደስ የሚል ነው። አርፍጄን የገባሁት ግን ከደረስኩም በኋላ የወገኖች ጥያቄ ሲመለስ ነው የደረስኩትና እንዴት ደስ ይላል። የእግዚአብሔር ቃል መልስ አለው ለሁሉም ነገር። እኛ እንግዲህ ኮምፓራቲቭሊ ስንሰራ ታውቃለህ ፓስተርዬ፣ ኦርቶዶክስ መልስ አላት ነው የምናውቀው። እኛ ግን የእግዚአብሔር ቃል መልስ አለው ነው የምንለው። የእግዚአብሔር ቃል መልስ አለው እንላለን እና ኤርሚያስ እንዳወርድሽ ተጠንቀቂ። ታስሻለሁ ቤቴ ስለሆንኩ እሺ። እና ያው ለኤርሚያስ ደግሞ እንደ ቀድሞ ያለ ቃል ብዙ ቃል ተጨመረለት እንደሚል እንደ እግዚአብሔር ቃል ላንተም ደግሞ ብዙ ቃል እንዲጨመርልክ በኃይሉ እንድትበረታ ካንተ አይደለም ከሱ በሆነው ኃይል እንድትበረታ የበለጠ መገለጥ እንዲሆንልህ ደግሞ ብዙዎችን የምትመግብበት አቅም፣ እድሜ፣ ጤና እግዚአብሔር እንዲሰጥህና እንዲጨምርልህ እጅጉን አብዝተን እንባርክሃለን፣ እንጸልይልሃለን። ጌታ ኢየሱስ ዘመንህን ይባርክ። እደግመዋለሁ፣ ደግሞም እንደ ቀድሞ ያለ ቃል ብዙ ቃል ተጨመረለት እንዳለው ለነቢዩ ኤርሚያስ ላንተም ብዙ ቃል፣ ብዙ መገለጥ፣ ብዙ ማስተዋል፣ ብዙ ጥበብ፣ ብዙ የምትመራበት ጥበብ እንዲጨመርልህ በጌታ በኢየሱስ ክርስቶስ ስም እንባርክሃለን፣ እንጸልይልሃለን። ብዙ የምትመግባቸው ልጆችን የምትመራበት ጥበብ፣ ኃይል ለአንተ እንዲሰጥ በጌታ በኢየሱስ ስም እንጸልይልሃለን። ጌታ ይርዳህ፣ ጌታ ይባርክክ። ይህንን ሀሳብ ደግሞ ይዘህ ስትመጣ ሰምተክ ነው ሰምተክ ህዝቡ በምን ላሳርፈው፣ ህዝቡን በምን ልምራው፣ ህዝቡን በምን ልመግበው በሚል ነው። ሰምተ ስለታዘዝክ ደግሞ ጌታ ኢየሱስ ያንተንም ቤት ይስራል። አንተ በምትፈልገው ነገር ሁሉ እሱን ሰምተ እንደታዘዝክ አንተ በጠየቀው ነገር ሁሉ ጌታ ላንተም እንዲሞላልህ እንዲመልስልህ ጸሎታችን ነው። ፓስተርዬ ተባረክ፣ እናከብረሃለን። ትቆጣናለህ፣ ትመክረናለህ፣ ትመራናለህ። ይሄ ልክ አይደለም ይሄ ነው ትለናለህ። እንደዚህ ደግሞ አይገኝም፣ እግዚአብሔር ሲያድል ነው እንደዚህም አይነት አባቶችም መጋቢዎችም ወንድሞችም በጌታ የሆኑ የሚገኙትና ስላንተ እጅግ አድርጌ እግዚአብሔርን አመሰግናለሁ። ተባረክ። አሜን። ጌታ ይባርክ። እሺ ኤርሚ እኔ ጨርሻለሁ። እንግዲህ አንተ ተባረክ ፓስተርዬ። በቃ መሰለኝ ቤካ ያለ እሺ፣ የላጤ ነገር ተኝቶ ከሆነ ብዬ ነበር። እንትን ምንድን ነው ፓስተር፣ የእግዚአብሔር አምላክ አብዝቶ ይባርክ። ከስር ያላችሁ ወንድሞች እህቶቻችን ደግሞ እግዚአብሔር አምላክ አብዝቶ ይባርካችሁ። ግን አንድ ማስታወቂያ ምንድን ነው፣ ኔክስት ዊክ ስንመጣ ማየን ኮሜንት ካያችሁ እንትን ሜንሽን አድርጋችሁ ሪስፖንድ እንዳታደርጉ፣ እንዳትመልሱ። እኛ ኮሜንት እናጸዳለን፣ እናንተ ፎከስ ትምህርታችሁ ላይ ብቻ አድርጉ። ምላሽ ሲሰጡ ዲስትራክት ትሆናላችሁ እና ዲስትራክት ከመሆን ራሳችሁን ጠብቁ። የኮሜንቱን ነገር ለእኛ ተው። ምንም ጊዜ ፎከስ አድርጎ እንትን ላይ ብቻ። አሁን ፓስተርዬ ብቻ ነው ቀጥታ እያየው እየሰማሁት የነበረው እና ነገር በአይን ይገባል የሚባለው በቃ ፓስተርዬ እያየው ነበር እና እንደዛ አድርጉ። የኮሜንቱ ነገር ችግር የለም። እኔም አለው ኤርሚዬም አለ። ወዲያውኑ እንሸኛችኋለን። ቢኮዝ ትምህርት ስለሆነ የእግዚአብሔርን ቃል የተማማርን የተመገበ ስለሆነ ምንም አይነት እንክርዳድ እንዳይዘራ በተሻለ መጠን ጥንቃቄ እናደርጋለን። እናንተ ግን ዩ ሃቭ ቱ ሪስፖንድ። ምንም አይነት ኮሜንት በቃ ፎከስ አድርጉ ትምህርታችሁ ላይ። ተባረኩ። እንወዳችኋለን። እግዚአብሔር አምላክ እናንተን መታችሁ ቁጭ ብላችሁ የሰማችሁ ጆሮአችሁን የሰጣችሁ ሁላችሁ እግዚአብሔር አምላክ ከማያልቀው በረከት በልጁ በኢየሱስ ይባርካችሁ። እንወዳችኋለን።
አሜን። ተባረኩ። እንግዲህ ጊዜያችሁን ሰጥታችሁ እዚህ ቁጭ ብላችሁ የተማራችሁ፣ ታብታብ ያረጋችሁ፣ ጊፍት ስትሰጡ የነበራችሁ፣ ሼር ያረጋችሁ ሁሉ የተካፈላችሁ ሁሉ ጌታ ኢየሱስ ይባርካችሁ። ኤርምዬ አንድ ኮመንት አንብቤ ያለሁኝ ለእኛ ዩቲዩብ ላይ አስቀምጥልን ብለውሃል። መንገድ ካለው አንተ አድርግላቸው። እንግዲህ እኔ ቃል አልገባም። አንደኛ አላቅም እንዴት እንደሚሆን፣ ሁለተኛ ቃል አልገባም። እየተቀመጠ ነው እኮ ግን ብዙዎች እዚህ አሉ። ዳውሎማ ነው ብዙ ዩቲዩበሮች አሉ። ቢያንስ በትንሹ ከ6 በላይ ዩቲዩበሮች አሉ እኔ ባለሁበት እየተከታተሉ የሚቀዱ ማለት ነው። ስለዚህ እዛ ታገኙታላችሁ። እኔም እንትን አለን። እህትዬው ታውቂያለሽ አይደል? አዎ ኤርሚ 2 ዩቲዩብ ላይ ይጫናል። ፓስተር አለ። በቃ ያው ቅድም የጠየቃችሁ ሰዎች እዛ እዩት። ጌታ ይባርካችሁ። ጌታ የሳምንት ሰው ይበለን። ወዳችኋለሁ። ተባረኩልኝ። ሻሎም። ተባረክ ፓስተርዬ።